ፍቺ ማለት ሰልፊሽ ዲሲሽን ነው፣ ከራስ ወዳድነት የመነጨ ውሳኔ ነው። እኔ አንድ ቀን ሚስቴን እንፋታ ብያት አላውቅም። 27 ዓመት ነው በጋብቻ ያለሁት። በቃ አንቺ ጥያቄ ሁሉ መልስ ነሽ ብሎ ያገባት ከ6 ወር በኋላ የችግር ሁሉ ምንጭ ነሽ ይላታል። ፍርድ ቤት ወረቀት ነው የሚቀደው፣ ልብ አይቀድም። ሌጋሊ ዲቮርስድ ናቸው። ልብህን ማያፋታል። እኔ የሚስቴ መብት አስከባሪም አክባሪም አይደለሁም። እኔም ከእሷ ጋር እየተደባደብኩ መብቴን ማስከበር አይደለም። አንዳንዶች በ6 ወር ነው በቃ በጣም ስለተፋቀሩ የተጋባ ነው ይላሉ። እነዚህ ሰዎች ጊዜ የሚሰጠውን ትርፍ ሳያገኙ ነው የተጋቡት። አብሮ መኖሩን ለኛ ካላለልን እስኪ ሞክረው ደግሞ ተለያይተንም አለ። የተፋቱ ሰዎች ልጆቻቸውን ቢያስቡ አይፈቱም ነበር። አብዛኞቹ ይጸጸታሉ። ለምሳሌ በፍቅር ብለው ነው እነዚህ ሰዎች አሁን ያልሻቸው አይነት ሰዎች የሚጀምሩት። ፍቅር የጋብቻ መሰረት አይደለም። በጣም የተምታታ ቤት ያላቸው ጋብቻ ያላቸው ሰዎች ዓላማ የሌለው ባል ያለበት ቤት ነው። ድሮ ጋብቻ ተቋም ነበር ህጉ የሚለው የመጀመሪያ ቤተሰብ ህግ። የአሁን የተሻሻለ ቤተሰብ ህግ ግን ውል ነው የሚለው። ሸገር ኢንፎ ፕላስ ላይ ነው የምንገኘው። ውድ ቤተሰቦቻችን ዛሬ ስለ ትልቁ ተቋም ቤተሰብ ስለማፍሪያው ትልቅ ስለሆነው ስለ ጋብቻ ስለ ትዳር ልናነሳ ነው። በእንግድነት ደግሞ ይመስገን ሞላ ከኛ ጋር አብሮ አለ። ይመስገን ሞላ ለ25 ዓመታት በቤተሰብ በጋብቻ ህይወት ውስጥ የሰራ ያማከረ ትልቅ ባለሙያ ነው። እንዲሁም ደግሞ በፋና ኤፍኤም 98.1 ላይ ህይወት በቤት የተሰኘ የሬዲዮ ፕሮግራም አለ። በማህበራዊ ሚዲያው ላይ እንዲሁም የሱን ትምህርቶች፣ መልእክቶች፣ የተለያዩ ሀሳቦች የምታገኙበት መድረክ አለ። ለጋብቻችሁ የተሰኘም እንደዚሁ መጽሐፍ አለው። ይሄንን መጽሐፍ የምታገኙበትን በኋላ የምንጠቁማችኋለን። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው መንጋብዘው። ተባባሪ አዘጋጅ ሄኖክ አለማየሁም ከኔ ጋር አለ። እንዴት ነህ? እንዴት አለሽ መሲ? እግዚአብሔር ይመስገን። ጥቂት ካልክ በትዳር ጉዳይ የተሰበሩ ትዳሮችን የሚጠግኑ ወጌሻ ነው ወደ ስቱዲያችን ይጋበዝ ነው። እሱ ብቻም አይደለም፣ ገና ለማግባት በዝግጅት ላይ ላሉ ጋብቻ ትዳር ምንድን ነው የሚለውን እኔ ባለ ትዳር ነኝ፣ ገና በመንገድ ላይ ነው። ስለዚህ ለሁሉም የሚሆን ነገር እዚህ ጠረጴዛ ላይ እንሸራሸራለን። እውነት ነው። በጣም እናመሰግናለን። እግዚአብሔር ያክብርልን። እንኳን ደህና መጣ። እንዴት ነው? 25 ዓመታት በጣም ብዙ ነው። 25 ብዙ ዓመት ነው። በዛ ደረጃ የሚሰራው ብዙ ትኩረት የሚሰጠው ጉዳይ አይደለም። እኔ ግን ደስ ይለኛል ይሄና ጊዜ በአንድ ሙያ ብዙ ነገሮችም ይመጣሉ። እንግዲህ እኛ ሰሞኑን ያስደነገጠን አንድ ሪፖርት ነበር ከፍቺ ጋር በተያያዘ በ3 ወራት ጊዜ ውስጥ ማለትም ከሐምሌ 1 እስከ መስከረም 30 በነበረው ብዙ ጊዜ መንግስታዊ መስሪያ ቤቶች የበጀት ዓመቱን የመጀመሪያውን ሪፖርት ሲያወጡ የ3 ወራቱን ወደ 3000 ግድም ፍቺ ተመዝግቧል የሚል አሃዝ ወጣና ግን ያው 3000 የሚለው ጥቅል ሆነ እንጂ በተንከባ ላይ ማለትም ከሌሎች ጊዜያቶች ተንከባሎ የመጣውን ጭምር የሚገልጽ ነው እንጂ የ3 ወራቱ ትክክለኛው ፍቺ ወደ 853 ነው የሚል የዚህ የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ የሚባለው መስሪያ ቤት እዛ ላይ ግልጽ መሆን ያለበት ነገር አለ ብሎ ይፋ ያደረገው ነገር አለ። ዞሮ ግን ፍቺ እየበረከተ ነው የሚለው ቀላል ቁጥር አይደለም፣ አስደንጋጭም ነው። በተለይ ደግሞ በጋብቻ በቤተሰብ ዙሪያ ላይ እንደሰራ ባለሙያ እናንተ ይሄ ቁጥር ምክንያቱም ለማዳን ነው ጥረቱ። ፍርድ ቤትም እንዲህ አይነት ጉዳዮች ሲመጡ ወደ እናንተ ነው የሚልኩት፣ ወደ ሽምግልና፣ ወደ ተለያዩ ባህላዊ ስነስርዓቶች ጭምር ነገሩ እንዲጤን እንዳይበተን እንዳይሰበር ነው የሚደረገውና ይህን ቁጥር እኛን አስደንግጦናል ከሚመጣው አንጻር። ያስደነግጣል። በተለይ ቁጥሩ ብቻ ሳይሆን በዛ ቁጥር ውስጥ ያሉ ቤተሰቦች የሚገጥማቸውን ነገር የባልና የሚስቱን የልጆችን ዕጣ ፈንታ ስትመለከች በተለይ መዘዙ በጣም ያስፈራል። እኔ ከ97 ጀምሮ በተለያየ ጊዜ የዓመት የሚሆን የተወሰኑ እንትኖች አሉኝ። በዛኛው ዓመት የመጨረሻው ወር ይመስለኛል 2017 የመጨረሻው ወይ ሁለተኛው 3 ወርን አላውቅም። እንዲያውም ያኔ ወደ 3900 ነበረ የፍቺው እንትን የተባለው። ያሁኑ ፍቺው ብቻ የተቀመጠው አይደል? አንዳንድ ሪፖርቶቹ የሚሰሟቸው ነገሮች የፍቺው መጠን ብቻ አይደለም። ይሄን አልተፋታ ይልና በእጥፍ ተፋታ ተብሎ በግማሽ የሚጋባ አንሷል ይባላል። ከዛ እንደገና ደግሞ ከጋብቻ ውጪ ደግሞ የሚወለደው ደግሞ ልጅ እጥፍ ጨምሯል ይባላል።
ምን አይነት የተተረማመሰ ማህበረሰብ እያዘጋጀን እንደሆነ ያሳያል። በቀን እንደውም ወደ 33 ሰው በአማካይ እንደማለት ነው ቁጥሩን ሲያካፍሉትና ቁጥሩ ነው እንግዲህ አሁን 3000 ቢባል በእኛ እንደ ባለሙያ የምናየው ፍቺውን በተመለከተ አሁን ቅድም አንተ እንዳልሰው 800 ምናምኑ ከቅርብ የመጣ ሊሆን ይችላል። እንደገና ደግሞ ፍርድ ቤት ሄዶ ያልተፋታ ግን ብዙ የተፋታ አለ። እንደገና አብሮ እየኖረ እኛ ሳይለንት ዲቮርስ እንላለን፣ የዝምታ ፍቺ የምንለው ነው። በአንድ ቤት ውስጥ 2 ህይወት ያላቸው በጣም ብዙ ሰዎች አሉ። አልጋ ለይተው ምን ለይተው የሚኖሩ ግን የጋራ ጋብቻ አብሮነት ህይወት ነው እና እንደዛ የማይኖሩ ሰዎች አሉ። ስለዚህ ለእኛ ቁጥሩ ብዙም አስደንጋጭ አንለው። አንደኛ ለምደነዋል። በየቀኑ የሚመጡ ሰዎችን ስትመለከቷቸው ብዙ ችግር አለ። ቁጥሩ ብቻ በራሱ አያስደነግጥም። ግን ከተፋቾች ጋር መጠው መዘዝና ውጤት ደግሞ ስትመለከቸው በተጋቢዎቹም ላይ በልጆቹም ላይ ሊሆን ይችላል እና እንዲያውም እኔ ቅር የሚለኝ የፍቺው ዜና በወጣበት ሰዓት በዛ ጉዳይ ላይ ለመነጋገርም በዛ ጉዳይ ለመጠያየቅም ኢንተርቪው ለማድረግም ብዙ ጊዜ እንተጋለን። ግን በቋሚነት በየዕለት ተዕለት ስራ ውስጥ ግን ሚዲያዎች እድሉን አለመስጠታቸው፣ እያንዳንዱ የራሱን ህይወት አለመጠበቁ፣ ከዛም አለመማሩ። እሺ ተፋቱ ቁጥራቸው ጥሩ ነው። ግን የተፋቱት ሰዎች ቢያንስ ያንድ ወደኋላ 2-3 ዓመት ተሄዶ የዛኛው ሪፖርት ዕጣ ፈንታ ምን ሆኑ ልጆች ተብሎ ቢጠና ደግሞ ይበልጥ ህመም አለው። ቢያንስ ቤተሰቡም ልጆቹን ለዛ ዕጣ ፈንታ እንዳያጋልጥ ቆም ብሎ እንዲያስብ ያደርገዋል። እንዲቀንስ እኮ አሁን በዛ ቢባል ዜና ነው ስለበዛ ነው። ግን በመፋታታቸው ውስጥ የተመጣውን መዘዝ ግን ብናየው ሌላውም ሰው ፍቺ እንዲፈራ ያደርጋል። አሁን የፍቺ ምንነት ራሱ ፍቺ ምን ማለት ነው? ሰው ለምንድን ነው የሚፋታው? እነዚህ ነገሮች መልስ ሊያገኙ ይገባቸዋል። ወደ እነሱ እንመጣለን። ግን እንግዳችን ይመስገን ሞላ የቤተሰብና የትዳር አማካሪ ከ97 ጀምሮ ስለ ፍቺ የቁጥር መረጃዎች እጄ ላይ ነበሩ እያለን ነው እና እስኪ ያነጻጽርልን። አሁን በሺዎች እየሰማን ያኔ በ97 በሺዎች ነበር፣ በመቶዎች ነው። የዓመት ይወጣ ነበር፣ በጋዜጣም ይወጣ ነበር። ምናልባት የዓመቱ ተብሎ 1000 ምናምን 2000 እንደሚባሉ እንደጋ ደግሞ ሀገር አቀፍም አይሆኑም። አንዳንዴ ችሎቶች ለየብቻቸውም ሲያወጡት እሱን ሰብስቤ ያውቃለሁ። ከየችሎቱ ተሰብስቦ የማያወጣባቸው እና ዞሮ ዞሮ አሁን ቢያንስ አዲስ አበባ ላይ ነው ሰብሰብ ብሎ ነው ቁጥሩ መናገር ይቻላል እና ምንም ጥያቄ የለውም። በየጊዜው እየጨመረ መምጣቱ ያው ግልጽ ነው። መጨመሩም ደግሞ ምንም አለመሰራቱም ነው። እንደጋ ደግሞ ዜና እንጂ የሚመልስ ነገር አይሰራም። ለምን ተፋቱ ተብሎ ፍቺውን ለማስቀረት ከተፈለገ የሚጠየቁ ነገሮች አሉ። እኛ ዜና እናገራለን እንጂ እነዛ 3000 ሰዎች እያለቀሱ ነው። ምን አይነት ህይወት እንዳሳለፉ እዚህ ጫፍ ላይ እስኪደርሱ ድረስ በምን አይነት ነገር ውስጥ ነው ያሳለፉት? አሁንስ ምን ላይ ናቸው? በተለይ ደግሞ ልጆችን ስንመለከት እንግዲህ የእናትንም የአባትንም ፍቅር አብሮነት ይፈልጋሉ ለልጆቹ ለንተናዊ እድገት፣ ያንንም ነው እያጡ። ልክ ነሽ። የሚገርመው ደግሞ እኔ ጠቅላይ ፍርድ ቤት የሚዲዬሽን ላይ አሁን እንኳን እረፍት ላይ ነኝ፣ እየሰራሁኝ አይደለም፣ ሰርቻለሁ እና ከ1-3 ዓመት በፊት በአመት ውስጥ ከተያዙት ለማስማማት ሚዲዬሽን ከያዝናቸው ኬዞች አብዛኞቹ ከ80% በላዩ እገዛ አድርገንላቸው ክስ ዘግተው ወደ ቤት ተመልሰዋል። ይሄ ጠቅላይ ፍርድ ቤት ሄዶ ሪፖርቱ ማግኘት ይቻላል። ማሰላሰያ ጊዜውን በእርቅ የፈጸሙ ነው። ክስ ላይ ናቸው። ፍቺው ሳይጸድቅ ወይ በማሰላሰያም ጊዜ ሊሆን ይችላል። ፍርድ ቤት ሚዲዬሽን ላይ የሚሰሩ ሰዎች የሶሻል ወርከሮችን ያስቀምጣል እና እነዛ ሰዎች በትንሽ እገዛ ፋይል ዘግተው ቤት ተመልሰዋል። ትልቅ ቁጥር ነው 80%። በጣም እንዲያውም ፍቺውን ከመዘገብ ይልቅ ፍርድ ቤትም ድረስ ሊሆን ይችላል ሰው ያላገኛቸውና የተፋቱት እንደው ብናስባቸው ይሄ ብዙ አይባልም። እንዲያውም ይቆጫል። ሰዎችን ብናገኝ ከዚህ በላይ መርዳት ይቻላል የሚል ነው። የፍቺ ምክንያታቸው ስታይቁ በአብዛኛው የስሜት አሉታ የሆነ ስሜት መግዘፉ እንጂ ይናል በቂ ፍቺ ምክንያትም ብዙ የለም። ወደ ፍርድ ቤት ፍቺን አስበው ወይም በቃኝ ተባብለው ወደ ፍርድ ቤት ከመሄዳቸው በፊት እስቲ ቆይ ታመናል ወይም ትዳራችን ታሟል ለማስታመም ሕክምና ለማግኘት ብሎ ወደ ትዳር አማካሪ ጋር የመምጣት ባህላችን ምን ያህል ነው?
ከፍርድ ቤት በፊት እናንተ ጋር የሚመጡ አሉ። ምክንያቱም ፍርድ ቤትም ወደ እናንተ የሚልካቸው ከበፊቱ በጣም ይሻላል። ድሮ ለጋብቻና ለቤተሰብ ምክርና ትምህርት አስፈላጊም እንደሆነ አብዛኛው ሰው አያምንበትም ነበር። በተለይ እኔ በጀመርኩበት ጊዜ ጋብቻና ለቤተሰብ ምክር አገልግሎት ሲባል ምክር ከመስጠቱ በላይ አስፈላጊነቱን ማስረዳት ነበር ትልቁ ስራ። አያስፈልግም የሚል ነገር ነው። አሁን ግን በጣም እንደሚፈልግ ይታወቃል። ማን በቁም ነገር ይሰራዋል የሚለው እንደ ውጤቱን ይወስነዋል። ምክንያቱም ሰው ህይወቱን ነው አምኖ የሚሰጠው። ችግሩን ነው ለማንም የማይናገረው ነገር የሚናገረው። ነገር ግን ያንን ሚስጥርን ደብቆ ችግሩን ዘግቶ ጉዳዩንም ዘግቶ እንዲኖሩ ማድረግ ነው። የእኔ ዜናም አይሆንም። እኔ አንድም ዜና ተናግሬ አላውቅም። በጣም ቢሮችን ኢፌክቲቭ ነው። የያዝነው ኬዝ ፌል አያደርግብንም። እንደ በፐርሰንት ቢቀመጥ 5%ም ፌል አያደርግም። እነሱ ካልፈለጉ እንጂ ምንድነው ሚስጥር? ሲመጡ ያው እናሳውቃቸዋለና እነሱ ተጎድተው አዝነው ሊመጡ ይችላሉ። ግን የት ጋር እንዳሉ ያ ጉዳይ ለምን እንደተፈጠረ መፍትሄው ምን እንደሆነ ትንሽ ጊዜ ስጡን ብለን ጊዜ እንዲሰጡን እናደርጋለን። ከዛ ከተፋታችሁም እንደው በደንብ ዲፋይን አድርጋችሁ ታረጉታላችሁ ብለን ነፃ እናደርጋቸዋል። ግን በሂደቱ ላይ ያሉበት ችግር ለምን እንደተፈጠረ ምን ቢያደርጉ ከዛ እንደሚወጡ ቢፋቱም እንደሚመጣ ጋብቻውን ቢቀጥሉም እንደሚመጣ እንዲያውቁ ይደረጋል። አብዛኛው ሰው እኮ አብሮ መኖሩ ዋጋ ስለማይሰጠው ቢፋታም ችግር ይመጣበት አይመስለውም። አብሮ መኖሩ ዋጋ ካለው መለየት ዳሜጅ አለው። ይህን ካሰበ ለስራው ነው የሚለው። ማንኛውም ኮስት ለስራው ነው የሚለው። ግን ያንን እይታ ማን ይስጣቸው? በጉዳት ስሜት ውስጥ ያለን ሰው ዝም ብለህ አብረህ ኑር ይባላል እንዴ? ለምን ይኖራል? ጉዳቱን አንደርስታንድ አድርጎ ምክንያቱን አሳውቆ መውጫውን አሳይቶ ከሆነ በጣም ብዙ ሰዎች እንዲያውም መፋታት ማሰባቸው ለእነሱ ይገርማቸዋል። ከተወሰነ ጊዜ እንዴት ልፋታ አሰብኩኝ እስኪሉ ድረስ ማድረግ ይቻላል። በምን ያህል ጊዜ ነው እሱ ስሜት ላይ የሚደርሱት ወይም ይህ መረዳት የሚኖራቸው? እኛ እንግዲህ ቢያንስ በሳምንት 1 ቀን ያገኘናቸው 3 ወር እንይዛቸዋለን። ምክንያቱም እኛ አስማተኛ አይደለን። በአንድ ቀን መጥቶ ድርምስምስ አድርገን የሆነ ምን ይደረግ የእነሱን በሂደት አለ የገቡት በሂደት ቢያንስ ግን 2-3 ካገኘናቸው በኋላ ተስፋ ይዛሉ። ቢያንስ ይሄ ነገር የመሰራት ተስፋ አለው ሲሉ እኛችን ደግሞ ያቺ ጭለጭል የምትለውን ተስፋ ማንደድ ነው። ከዛ ያው ፍቺ ማሰባቸውን ራሱ ለእነሱ ጥያቄ ሆነባቸው። እንግዲህ ለፍቺ የቸኮሉ ሰዎችን ግድ የላችሁ ይህንን የጀመራችሁትን የ3ቱን ጉልቻ አጠናክሩት ብላችሁ የተሰበረውን ትጠግናላችሁ። የግድ መፋታት አለባቸው የምትሏቸውስ የገጠማችሁ ኬዞች የሉ? እኛ የግድ መፋታት አለብነው የለም። በቃ እናንተ አብራችሁ መኖር መዝለቅ የምትችሉ አይደሉም። ፍቺ አማራጭ የሚሆንበት አጋጣሚም እንዳለ ስለሰማው የለም። ምን እኔ አሁን አንዳንዱ እንደዚህ ይለኛል፣ የማይፈታ ችግር ከሆነ ያገዝከው ፍቺ የለም ወይ ይሉኛል። ምን ችግር እስቲ በጋብቻው ዓለም ችግር አሁን ተፋቱ ሲባል እንኳን እኮ መረጃ የሚወጣው በወሲብ አለመጣጣም ነው፣ ገንዘብ እጥረት ነው፣ 3ኛ ወገን ነው፣ ተግባቦት ነው፣ እንደገና ደግሞ የትረስት ኢሹ ነው። እነዚህ ሁሉ ይሰራሉ። ጋብቻውን ለፈለገ ሰው ፍቺ ብቸኛው ምክንያት መፋታት መፈለግ ነው። ቅናት የለበትም እዚህ ውስጥ አልኩሽ እኮ ቅናት፣ ገንዘብ፣ ብዙ እኮ ኢሹዎች አሉ። አንዳንዴ አለመታመን ህይወትን እስኪያጠፋ ድረስ አሁን በተለይ በእኛ ብዙ የምንሰማቸው ነገሮች አይደለም በትዳር በጓደኝነት በፍቅረኛነት ወይም በጮኝነት ጊዜያቸውም ልክ እሱ አልፈልግም ካለች የኔ ካልሆንሽ ለምን በሚል አካላዊ ስነ ልቦናዊ በጣም ይበረቱ ማለት ነው። በጓደኝነት ሲለያዩ የምንሰማቸው ነገሮች አሉ። ያ ነገር ምናልባት በእንጭጩ ሳይቋጭ ወደ ትዳር አድጎ የዛ የቅናት አሉታዊው ነገር ሄዶ አካልን እስከ ማጉደል ህይወትን እስከ መንጠቅ የሚደርስ ከሆነ ነው ፍቺ መፍትሄ ነው፣ በቃ በሰላም መለያየት ይቻላል የሚል ነገር የሚያነሱት ብዙዎች። እሱን የምታዩ ለምሳሌ እዛ ጋር ሲመራረጡ ዝም ብሎ መምረጥ አለ እንዴ? ማየት እኮ መታየት ያስፈልጋል። ስለዚህ ገና ከጅምሩ ኦፍኮርስ ለማይገባ ሰው አንዳንድ እኮ በትክክል ካልመረጠ ሰው ጋር ይቀራረብና ሶልታ ይፈጥራል፣ የስሜት ትስስር ይፈጠራል። ከዛ ልለይ ቢባልም አንደኛው አይፈልግም፣ ይሄ ከፈልገ አይፈልግም፣ ይሄ ከፈልገ አይፈልግም። ስለዚህ የማይፈልግና የሚፈልግ አካል ይሆናል። በፊት እኮ አብረው ነው የጀመሩት።
አካላዊ አንድነት ውስጥ ሴክሹዋል ኢንቮልቭ አድርገዋል፣ ብዙ ነገር ውስጥ ገብተዋል። ጊዜ በራሱ ደግሞ አንድ ራሱን የቻለ ግንኙነትን የሚያጠብቅ ነገር ነው እና ስቴፑን ጠብቆ እኛ ጋር አሁን አሉ፣ እዚህም ላይ ታገኘዋለች። ስቴፖች አሉት ግንኙነት ላይ ከአንድ ሰው ጋር እስከምን መገናኘት፣ ወሬ ራሱ ርዕስ እስከምን መወራት ያለበት የግንኙነቱ ደረጃ ያለው የግንኙነቱ ደረጃ በማይመጠንበት መልኩ የጠለቀ ነገር ስለ ራስ ማሳወቅና ማሳየት ለነገው ውጥመድ ነው። ለማይታመን ሰው የህይወትሽን ትሰጫለሽ እንዴ? እና ሰው በግል ህይወቱ ማኖር ስርዓቱን አለማወቁ፣ የጋብቻ ምንነት አለማወቁ። ለምሳሌ በፍቅር ብለው እነዚህ ሰዎች አሁን ያልሻቸው አይነት ሰዎች የሚጀምሩት ፍቅር የጋብቻ መሰረት አይደለም። ብቻውን ፍቅር መኖሩ አስፈላጊ ነው፣ ፍቅር መኖርም አለበት። ግን ፍቅር ራሱ የመሰረትነት ሚና የለውም። መሰረት ሌላ ነው። የፒላር ሚና አይኖርም። አሁን ምሰሶ የመሰረትነት ሚና የለውም፣ ግን መሰረትን ያግዛል። ፍቅር የጋብቻን መሰረታዊ ነገር ሊያግዝ ይችላል። አብዛኛው ሰው በፍቅር ነው የሚጋባው። ለምሳሌ በቃ አንቺ የጥያቄ ሁሉ መልስ ነሽ ብሎ ያገባት ከ6 ወር በኋላ የችግር ሁሉ ምንጭ ነሽ ይላታል አይደል? ልሞትልሽ ሲል የነበረው ካልገደልኩሽ ይላል። ይሄ ፍቅር ነው። ስለዚህ ፍቅር መሆኑ ስላልታወቀ ወይም ፍቅር ነው ብሎ ያሰበው ተገቢ ስላልሆነ ነው። ፍቅርም ላይሆንም ይችላል። ስሜት ሰዎች ፍቅር የሚሉት ለስት ሊሆን ይችላል። አንዱ አንዲት ሴት ለወሲብ ቢፈልጋት ወደድኳት ነው የሚለው። ታዲያ አብሯት ይኖራል እንዴ? ዘፈኖቻችን ምንድን ናቸው? ከእሷ ጋር አድሬ ሲነጋ ልሞት አይደል እንዴ? ልሞት አይደለም የተፈጠርኩት። ምን ማለት ነው? ለስት ነው፣ ፍቅር አይደለም። ከእሷ ጋር አንድ ቀን አድሮ በማግስቱ መሞት። እንደዛ ፍቅር የሚያስብ ሰው ከሆነ ፍቅር ላይፍ ስታይል ነው፣ የኑሮ ዘይቤ ነው። ፍቅር ምንነቱን የተረዳንባቸው እንትኖች መረጃ ምንጮችም ትክክለኛ አይደሉም። ፊልሞችም ጨምሮ ብታያቸው አሁን ወንድና ሴቶች እነዚህ ወጣቶቹ ዩኒቨርሲቲ ተማሪዎቹ የሚሆኑ ሃይስኩልም ላይ ያሉት ፍቅር እነሱ የሚሉትን ነው። ፍቅር ሪስፖንሲቢሊቲ ነው። ስሜት ሊኖረው ይችላል፣ ግን ስሜቱ አይመራም፣ ይተባበራል። ከዛ በተረፈ የኑሮ ዘይቤ ነው። ቋሚ የሆነ ለሚስት ያለኝ መልከታ ነው፣ በየትኛውም ጊዜ ማለት ነው። እሷም እንደዛ ብዙ ማናቃቸው አንዳንዴም ከሰው ልምድና ከፊልም የወሰድናቸው የእውነት ያሰብናቸው ነገሮች አሉ እንጂ ቆም ተብሎ ይሄ ነገር እንደው ባል። ስለዚህ ለጉዳት የዳረጋቸው ምንድን ነው? ሲጀምር ራሱን በደንብ ያልገነባ ግን የምታምርት ሴት የወደደ ከሆነ እንዴት ሊጎዳት ያስባል? ጤነኛ ሰው ከሆነ ቢወዳት እኮ በቃ በሰላም ኑሪልኝ የኔም ባትሆኝ ነው የሚባለው። ትርጓሜያችንና አረዳዳችን በራሱ ልክ አይደለም። ብዙ የተመሰቃቀሉ ነገሮች። እንግዲህ ፍቺ ዘፈን ተዘፍኖለታል፣ ፊልምም ተሰርቶለታል። ብዙ በኪነ ጥበቡም በስነ ጥበቡም በኑሯችንም ብዙ የተባለለት ጉዳይ ፍቺ ነው ፍቅር። ኧረ ፍቺ አብሮ መኖሩን ለኛ ካላለልን እስኪ ሞክረው ደግሞ ተለያይተንም አለ፣ በቃ ፍታኝም አለ። ያው የራሱ የሆነ ምክንያት ይኖራል። የሰውን ኑሮ ነው እንግዲህ በዛ ዘፈን ውስጥ ለማንጸባረቅ የተሞከረው፣ በፊልሙም እንደዛ እና እህል ውሃችን አለቀ በቃ ምን ይቀረናል ሁሉ እስኪባልለት። አይገርምም? አስተውየው አላውቅም። ሙዚቃ ላይ ጥሩ ነኝ ብዬ አስብ ነበር፣ ግን ፍቺ ላይ በዚህ ደረጃ አስተውየው አላውቅም ነበር። እኔም እንዲሆነው እንዲሁ በአጋጣሚ ይመጣልኝ እንጂ እሱም እርግጠኛ እኮ አለ። እንሞክረው እኮ ነው ያልከው። ዘፈኑም እንሞክረው ነው፣ ህይወት መሞከሪያ ነው። ግን እንዲህ የሚሉ ሰዎች አሁን በርክተዋል ነው። አሁን ወደ ዋናው ነጥብ ስናመጣው በፍቺ ስማቸው የሚታወቁ የዓለም ሀገራት አሉ አይደል? በተለይ ደግሞ በስልጣኔ ከፍ ያሉ ሀገራት ናቸው። ባህል፣ ሃይማኖት፣ ወግ ብዙም ቦታ የማይሰጣቸው ሀገራት ላይ ነው ፍቺ በርክተዋል የሚባል። አሁን ደግሞ በእኛ ሀገር ሃይማኖቱም ወግ ባህሉም እንደው ትንሽ የላላ ነገር ቢኖረው ሃይማኖትም ባህልም ወግም ህግም ያለበት ሀገር ነውና እንደዛም ሆኖ ፍቺ እንደበረከተ እየሰማን ነው። ይህን አያው ወይም ፓራዶክስ እንዴት ነው ልንቀበለው የምንችለው? ምንም መቀበልም የለብንም። ግን አንድ ድርጊት ሲደረግ ለምን መጣ ተብሎ መታወቅም አለበት። ለምሳሌ ፍቺ ሰው ተፋታ ሲባል ነው የሚታወቅ። ግን ፍቺ ምንድን ነው ራሱ ትርጉም? ፍቺ እንዲፋይን አድርገው ቢባል ምንድነው የምታደርገው? እኔ ትንሽ ታከብደዋል ይሉኛል፣ ግን እንዲያውም አቅልየዋለሁ። ፍቺ ማለት ሰልፊሽ ዲሲሽን ነው፣ ከራስ ወዳድነት የመነጨ ውሳኔ ነው። ማንም የተፋታ ሰው የራሱን ነገር ብቻ ስላየ ነው የሚፋታው። የተጋቡ የወለዱ ሰዎች ተጎዳው፣ ልክ እኮ ነው፣ ተጎድተው ሊሆን ይችላል። የሚያሳዝን የሚጎዳ ቅር የሚያሰኝ አብሮ መኖርን ተስፋ የሚያስቆርጥ ኬዝ ገጥሟቸው ሊሆን ይችላል። ነገር ግን እኔ አሁን ልፋታ ብል ሚስቴስ የነገ ህይወቷ ልጆቼስ መፋታት ለእኔ
ጤነኛ የሆነ ህይወት እንድኖር ከዚህ ቀውስ እንደወጣ እንደሚረዳኝ አስቤ ነው ራሴን ለማዳን ነው ከጋብቻው ማውጣው። ግን ልጆች የት እንደሚገቡ ሚስቴ የት እንደምትገባ አስባለሁ። እኔ አንድ ቀን ሚስቴን እንፋታ ብያት አላቅም። 27 ዓመት ነው በጋብቻ ያለሁት። ብያት አላቅም። ቋንቋው የለኝም። ደግሞ አብራኝ የምትኖር ሰው ሳትሆን ልለያት ማልችል ሰው እንድትሆን ነው የምፈልገው። መለየት የአቅም ጉዳይ እንዲሆንብኝ ነው የምፈልገው እና የራሴን ነገር ብቻ ላይ የተፋቱ ሰዎች ልጆቻቸውን ቢያስቡ አይፈቱም ነበር። አብዛኞቹ ይጸጸታሉ። እኔ ብዙ የተፋቱ ሰዎችን ስራዬም ስለሆነ አገኛለሁ። እንኳን ተፋታ ያለኝ ሰው እሱን ነው ያቸው የኔ ሶሻል ሚዲያ ላይ ስለፍቺ የተሰሩት ላይ ሰዎቹ የሚሏቸውን ነገሮች። ስለዚህ ሰልፊሽ ዲሲሽን ነው። የራሱን ነገር ብቻ ሲያስብ ተጎዳው። መጎዳቱ ትክክል ሊሆን ይችላል፣ ፍቺው ግን ልክ አይሆንም። በሁለተኛ ደረጃ ፍቺ ሲባል በልጅ ላይ የሚደረግ የወላጅ ፍርድ ማለትም ነው። በቃ ጉደል ማለት ያህል ተቅበዝበዝ ማለት ያህል ነው። ከኔው ተወልዶ በእኔ ስም ተጠርቶ እንዴት ነው የነገ ህይወቱ? እኔ እኮ ያገባ ሰው እኮ ህይወቱ የራሱ አይደለም። ከማን ነው የሚፋታው? ሲያገባ የምስቱ ይሆናል፣ ሲወልድ የልጁ ሆነዋል። የእኔ አይደለሁም። እኔ አሳይመንቴን ፕሮፐርሊ መጨረስ መቻል አለብኝ። እና አንዳንዴ አስተሳሰቦቻችን ራሶቹ ልክ አይደሉም። እና ፍቺ ነው ምክንያት ምንድነው ካልከኝ ብዙ በሀገራችንም ከፍቺ ጋር አሁን ሪፖርትም ሲወጣ ምክንያቶች አሉ የዚህ የሚባል ግን በሚገርም መልኩ እኔ በቂ ምክንያት እስከዛሬ ለፍቺ አላገኘሁም። ወይም በሌላ አባባል መልስ የሌለው የጋብቻ ችግር ገጥሞኝ አያውቅም። ለሁሉ ነገር ምላሽ አለ። ለየትኛውም እናንተም ከቻላችሁ ለዚህ እስቲ በሉኝ። እሺ ግን እምቢ የሚሉ ሰዎች ግን መድኃኒት አልውጥም ያለ ሰው በሚድን በሽታ ሊሞት ይችላል። በሽታውንም ያልተናገረም እንደጋ ደግሞ ለዚህ በሽታ መድኃኒት ይሄ ነው ሲባል አልውጥም ካለ አልታከምም ካለ ልክ እንደዛ እኛ የምንሰጣቸውን ፕሪንሲፕሎች እምቢ የሚሉ ሰዎች ሊፋቱ ይችላሉ። ስለዚህ የእኛ መድኃኒት ስለማያድን አይደለም። ይሄ በእርግጠኝነት ነው። ከፍቺ በታች ናቸው ማለት ነው የሚታዩ ችግሮች። ምን ግፋ ቢል አለመታመን ነው አይደል? እሺ እኔ አንዳንድ አስቂኝም በተጨባጭ የሚታዩ ምክንያቶችን ተመልክቻለሁ። ለምሳሌ የባል አብዝቶ ኳስ መውደድና ከቤት ውጭ ኳስ ማዘውተር፣ ያው ለሚስት ጊዜ ያለመስጠት ሊሆን ይችላል። የቤተሰብ ጣልቃ ገብነት፣ ከትዳር ውጭ መሄድ፣ ያው አመንዝራነት ነው፣ መዘሞት ነው። በሴቶች አካባቢም እንዲሁ ባለትዳር ወንድ ላይ የበዛ ትኩረት ማድረግና እንደውም እሱን ለማሳት የሚደረግ ርብርብ። በዚህ ዘመን የምንሰማቸው ነገሮች አሉ። ቀለበት ጣቱ ላይ ያደረገ ወንድ በጣም ይፈተናል በሴቶች የሚልም ነገር እየሰማን ስለሆነ ማለት ነው። እነዚህ ምክንያቶች ሲጠቀሱ እንሰማለን። አንዳንዶቹ በስላቅ የቀረቡ አስተያየቶች ሊሆኑ ይችላሉ። ሌሎቹ ግን በተጨባጭም ብዙዎች ሲፈተኑበት የምናየው ነው በትዳር ሕይወት። ብዙ ጊዜ ማለት ሰው አንድ ምሳሌ ልስጥህ ወይ የኔም እንትኖች ላይ ካያቸው ፍቺን በተመለከተ ሰውየው ጎረቤት ሄዶ አካፋ ውሰኝ ይለዋል። አካፋ ውሰኝ ሲለው አይ አልሰጠም ይለው። ለምን ደሞ አልሰጠኝ ሲለው አይ ሚስቴ ጎመን እየቀቀለች ነው አለው። እንዴ የሚስት ጎመን መቀቀል ለእኔ አካፋ ከመስጠት ጋር ምን ያገናኘዋል ሲለው ለማትፈልገው ነገር ሁሉም ነገር ምክንያት መሆን ይችላል። አሁን ባጭሩ ምንድነው አካፋ አልሰጥም ነው፣ ግን ምክንያት አያስፈልግም። የሚስት ጎመን መቀቀል እውነትም ከአካፋ ጋር ምንም አያገናኝም። አብዛኛውም እንደዛ ነው። ጎመን እየቀቀለች አይነት ነው ምክንያቱ ያልካቸው እኮ ብለው እኮ ተፋተዋል። በእኛም ሀገር ቢሆን ህግ ጋብቻ ለመጠበቅ ድሮ ጋብቻ ተቋም ነበር ህጉ የሚለው የመጀመሪያ ቤተሰብ ህግ። የአሁን የተሻሻለ ቤተሰብ ህግ ግን ውል ነው የሚለው። ውል ነው። ውል ደግሞ ከፈልግ ተቀጥሏል፣ ከፈልግ እንትን ታደርገዋለህ። ልፋት አንድ ሰው ካለ በየትኛውም እንትን መፋታት ይችላል። የሁለቱ ተዋዋይ ወገኖች ውሳኔ ነው። በቃ አንደኛው ካልፈለገ ነው፣ ሁለቱም መስማት አይጠበቅባቸው። አንደኛው ካልፈለገ ይፋታ ነው የሚባለው። ግን ዞሮ ዞሮ ምንድነው ስትባል ጎመን ይቀቀለች ነው ማለት አለብህ። እሱም ቅድም ያልካቸው ነገሮች ለምሳሌ ኳስ በራሱ ችግር ባይሆንም በብዙ መልኩ ብታየው ሚዛን ያልጠበቀ ህይወት ሁሉ ችግር ይፈጥራል። እኔ ኳስ ያለው ብዬ ልጄን እበድላለሁ እንዴ? ልጄ ታሞ ኳስ ያለው ለምን ስቴዲየም አይዘጋም? ከፈለገ ለምን ደግሞ ማላቀው ክለብ ላይ ለምን አየዋለሁ? የህይወት ግንኙነት የለኝም። እንደ ትዳር አማካሪ እንደውም ጥሩ መፍትሄ ይዘው እየመጣችሁ ያላችሁት እናንተ እንደምንሰማው ሚስቶችም ባሎችም አብረው ኳስ ይዩ የሚል ነው። ከወደዱ ነው የግዴታም አይደለም። እንደገና ደግሞ ለማድረግ ሚዛን ለመጠበቅ ጤፍ ሳያስገባ 4 ጨዋታ ሄዶ ያል እንዴ? እንደ ባል ይሁን መጀመሪያ ጋይድ የሚያደርገው አይደንቲቲው ባልነት ነው።
እሱን ያሟላ። ከዚያም ቢያደርግ ኳስ እኮ ያየ አይደለም። የህይወት ሚዛን ስራውን፣ ቤቱን፣ ልጁን፣ የባልነት የሚስትነት ስፍራን ሳይጠብቁ ሚዛን ከሳቱ ሚዛን የሳተ ነገር ሁሉ ይወድቃል። ስለዚህ ይህን ሰው እርማት የሚያስፈልገው መስተካከል አለበት። ህይወትን ሚዛን አሲዝ፣ ለቤትህ ለሚስትህ ስጥ ነው የሚባለው እንጂ ልክ ነው ሚስት ግድ የለሽ ሆኖ ቤቱን ትቶ አንዳንዴም ኳስ እኮ ኳስ ብቻ አይደለም። ከኳስ ቀጥሎ ምንም የለም ወይ ከኳስ ጎን ለጎን ሌላ ነገር የለም። ገንዘብ አይወጣም፣ ትኩረት ብቻ ነው። የማይገባ አካባቢ ውስጥ ሰዎች አዩ፣ ከወጡ በኋላ የማይገባ ነገር ውስጥ አይገቡ። ብዙ ነው ኳስ የሚባለው። ኳስ ብቻ ላይሆን ይችላል እንጂ ቤትም አለ ኳስ። ቅድም ያልካቸው ሀሳቦች፣ አለመታመን በጣም ኢኖሰንት ሰውን ይጎዳል። ልክም አይደለም፣ አግባብም አይደለም። ባለመታመን ምክንያት ህግም እኮ ወንጀል ነው ይለዋል። ከጋብቻ ውጭ አንድ ሰው መሄዱ ወንጀል ነው፣ ያስቀጣል። ነገር ግን ምህረት አድርገው ይኖሩ፣ በዛ ምክንያት የተፋቱ ሰዎች አሉ። ለስራ ካሉ ላስተካከል ካሉ የሚስተካከልባቸው መንገዶች አሉ። እኛ ብዙ ኬዞችን ሰርተናል። ምልል ብዬ ነው አሁን ፍቺው ምክንያት የለም እያልኳቸው አይደለም። ማንም የሚፋታ ሰው ምክንያት ግን በዋነኛነት የመፋታት ፍላጎቱ ልክ አካፋ አልሰጥም የሚለው አቋሙ ምክንያትህ ሲባል ባይገናኝም የማይገናኝ ምክንያት ሊሰጥ ይችላል። ለስራ ግን ካለ ገንዘብ ነው። በሀገራችን እንኳ 5 ናቸው የፍቺ ምክንያት የሚባሉት። አንደኛ በወሲብ አለመጣጣም ነው። ሁለተኛ የገንዘብ እጥረት ነው። ሶስተኛ ጣልቃ ገብነት ነው። ተግባቦት ነው። አለመተማመን ነው። አለመተማመን ማለት ያገባ ወንድ ከሴት ሚስትም ከሌላ ወንድ በሚያደርጉት ግንኙነት ነው። ግን ውጤትም ነው። ለምን አልታመኑ? ከየት አመጡት አለመታመኑ ስትል ወደኋላ የሀሳብ የተጸነሰበት የተፈለገበት ምኞቱ የመጣበት የተደረገበት ጊዜ አለ እና ያው ሰፊ ነው። ከሰራኸው የማትሰራው ኬዝ የለም። ብዙዎች እንዲያውም ምንም ይሁን ዋጋ ክፍዬ እንኳን ቤቴን አቆምኩት የሚሉ ሰዎች አሉ ውጤቱ ላይ ሲደርሱ። በጣም አለዛ ከግንኙነት ውጭ ስለማትወል ደግመ ነው የምታገባው። የተፋታ ሰው ደግሞ ነው የሚያገባው። ሪሜሬጅ ደግሞ ራሱን የቻለ ሌላ ራስ ምታት ነው። በተለይ ሰዎች ግን እንደው ተፋተው የተጋቡ ሰዎች ሲገናኙ ያ ትዳር ይሰምራል የሚል አስተያየት ሲሰጡ ሰማለሁ ብዙ ጊዜ። ይሄ ምን ያለ ያስኬዳል? አታውቅም። ሚዲያ ላይ ደግሞ የተፋቱ በከፋ ሁኔታ የተፋቱ የስራ ልምድ እኮ አይደለም ጋብቻ። አንድን ሙያ 5 ዓመት ስትሰራ 5 ዓመት ልምድ ይኖርሃል አይደል? ይበልጥ እየተለማመድከው ነው። ሰው ዕቃ አይደለም። ከእድሜ ጋር ይባክናል። ሰው ህይወት ይቃጠላል። 10 ዓመት አንድ ሙያ ላይ ብሰራ የ10 ዓመት ልምድ አለው ተብዬ ሙያውን ኢፌክቲቭሊ እሰራዋለሁ። ወደ ጋብቻ ግን ስትመጣ ከሌላ ሰው በጨመርክ ቁጥር ሪሴል ቫሊዩ እየቀነሰ ነው የሚሄደው። እስከ ስንት ጊዜ ግን ያገባ ታውቃለህ? እስከ 4 አውቃለሁ። 4 የፈታ አውቃለሁ። 4 የፈቱ ያገባ? አዎ። ከዛ ሴቶች ሁሉ ችግር አለባቸው እንዲህ ይላል። እሱ ነው ችግር ያለበት። ሁሉም ሴት አንድ አይነት ሆኖበት ማለት ነው። 10 ድረስ ቢሄድ ይህንን ነው የሚለው። ግን የመጀመሪያዋ ሴት ላይ ራሱን ለምን አይቀየርም? የመጀመሪያ ሚስቱ ላይ ራሱን ቢቀየር ከእሷ ጋር መኖር ይችል ነበር። ተመሳሳይ ነው። እችም እንደዛ ነች፣ ያችም እንደዛ ነች፣ እችም እንደዛ ነች። 5ኛም ቤድ እንደዛ ነች። ስለዚህ አብዛኛው ሰው ራሱን መቀየርና ማየት አይወድም። ሰው መቀየር ነው የሚቀር ነው። ሰው ቀየረ ማለት ተስተካከለ ማለት አይደለም። ከተመሳሳይ ችግር ከሌላ ሰው ጋር እኛ እንዲያውም ኒው ሜሬጅ ዊዝ ሴም ካፕል ብለን የምንሰራቸው ስራዎች አሉ። አዲስ ጋብቻ ግን ከራሱ ከነበሩት ባልና ሚስት ናቸው። ጋብቻቸውን አዲስ እናደርገዋለን። አዲስ የምናደርገው ግን ሌላ አጋብተን አይደለም። ራሳቸው እነሱን አኗኗር ስርዓታቸውን ቀይረን እውነትም አዲስ ሰርግ የሚደግሰዋሉ፣ ጋብዘው የሚያበለዋሉ፣ ቤታቸውን አድሰው ማለት ነው። ህይወታቸው በራሱ ትልቅ ይህን ስታይ ግን አውርታቸው ሰርተህ ነው። ያም ሊሰራ ሲፈቅድ እዚህ የሚሰራ ሲኖር ነው። አሁን እንኳ ልፋታ የሚስቁ ተስፋውን ጨርሷል። አልመለስም ይላል። ልክ ቅድም እንዳልከው ለዚህ መድኃኒቱ ይሄን አይነት እንክብል ነው ስትለው አልወስድም ካለ አልወስድም ይላል። ከተወሰነ ጊዜ በኋላ እኔ አንዴ ፍርድ ቤት ላይ ገጠመኝ እንትን ነው ካልተፋታው ብሎ እሪ አለ። ምክንያት አያፋታም እናገዘ እሪ እምቢ ብሎ አለ። ከዛ ያው ልፋታ እስካለ መብቱ አይደል? መብትህን ከሆነ ሂድ። ተፋታ። 3 ወር አልቆየም
መጥቶ ሚስቴን አምጦ ያለ ሰው አውቃለሁ። የፈታትን አይሰጥም። ከመጣችም አኗኗሩ ነገሮችን አስተካክሎ ተሰጠው። በኋላ ግን ምን ልል ብዬ ነው፣ ፍርድ ቤት ወረቀት ነው የሚቀደው፣ ልብ አይቀድም። ሌጋሊ ዲቮርስድ ናቸው። ልብህን ማያፋታል። ያ ሁሉ አብሬ ኖርከው ካፒታል እኮ ነው። በደስታ በሐዘኑ፣ በሩጫው፣ በውድቀቱ፣ በጭቅጭቁ፣ በሰላሙ፣ በልጅ መውለዱ፣ በማግኘቱ፣ በመዝናናቱ፣ በመኮራረፉ ያዳበርከው የግንኙነት ካፒታል። ያን ካፒታል አትነግድበትም። አዲስ ሰው እድሜም እኮ እንደዛ ነው። ለምሳሌ አንድ ሰው በ45 ዓመቱ ቢፋታ ድጋሚ ላግባ ቢል የሚያገባትም ሴት የራሱ ኤክስፔሪንስ አላት። የፍቺ የሚሆን የምን የህይወትም ለብቻ የዛና ለ45 ዓመት አድገ ከሰው ጋር ትገመዳለህ። በጣም ታፍ ነው። ከተፋታው በኋላ ግን ትክክለኛ ውሳኔ ወሰንኩኝ። እንደውም ሰላማዊ ህይወት አገኘሁኝ፣ ለእኔም ለልጄም ለራሴም። ልጅ ወለዱም ያልወለዱም መፋታታቸውን ትክክለኛ ውሳኔ እንደሆነ አድርገው የሚናገሩ ሰዎች አሉ። ምናልባት እኔ ብዙ እዚህ ኔጌቲቭ ቶቶችን እዚህ ጋር የማመጣው ከተለያየ ማዕዘን የሀሳብ መዋጮ እንዲኖር ነው እንጂ እኔ በግሌ ፍቺን ማበረታታ አይነት ሰውኛ አይደለም። እዚህ ላይ ግልጽነት ለመፍጠር ያልነውና መፋታታቸው እንደ ትክክለኛ ውሳኔ የሚያወሩትም ሰዎችም አሉ ስንሰማ። እኔ የሚገርመ የኔን ፍቺ ላይ የተናገርኳቸውን ቪዲዮዎችን ብትመለከት ኮሜንቶቹ ነው ያቸው እያልከው ያለውን እየተለማመድኩት ነው የሚሉት። የፍቺውን መዘዝ ኢፌክቲቭሊ ተቀምጧል እዛ ላይ። እኔ ባገኘኋቸው እንትኖች በጊዜ እምቢ ብሎ ሊፋቱ ይችላሉ እንጂ እኔ እስከ ዛሬ እንኳን ተፋታው በአማርኛ ለእኔ ያለኝ ሰው የለም። ግልጽ በሆነ በአማርኛ ስል በአካል ቀርቦ መፋታቴን ወደድኩት፣ እንዲያውም እብደቴን ያፋታኝ ያለኝ ሰው አለ። ምክር አልሰማ ብዬ። ምክንያቱም ለመሰለ ከፍቺ በኋላ ያለ ህይወት መራር ነው። ማንም ፍቺን አቅዶ አይፋታም። ሊኖር አስቦ ነው ሌላ እቅድ ውስጥ የሚገባው። ስትፋታ መንፈሳዊ ቀውስ አለው፣ ማህበራዊ ቀውስ አለው። ማህበረሰብ ይቀጣሃል፣ ሪጀክት ያደርጋል። አካላዊ ቀውስ አለው፣ የጤና ችግር፣ ፋይናንሻል ቀውስ አለው። ንብረታቸው ተካፍለው የስራ አቅማቸው ሞቶ በስብሶ ንብረታቸው የቆመ ሰዎችን ያውቃሉ። አካላዊ፣ መንፈሳዊ፣ አእምሮአዊ፣ ስነ ልቦናዊ ዳሜጅ አለው። ከዛ ለማምለጥ ነው እንደገና ደግሞ ሌላም ላግባ የሚለው እና ከተፋቱ በኋላ እኔ 2-3 ዓመት ቆይተው የመለሱ ንብረት ተካፍሎ የተመለሱ ሰዎች አሉ። እኔ ጋር ዳግም የተጋቡ ዳግም የተመለሱ ማለት ነው። ለምን ቀላል አይደለም ማለት ነው። ህይወታቸውን ስለማይነግሩን ይሆን አሁን ብዙ የምንሰማቸው ይሄንን ነው ብለው በግልጽ የመናገር ለሌላው ትምህርት ይሁን የሚለውን ነገር ሸፍነው እንዲያውም ደግሰው የሚፋቱ አልሰማችሁ? ኬክ ሁሉ ለፍቺ ይዘጋጃል የሚል ይሄ ለመሰለሽ የአብዛኛው ሰው ህይወት ለዚህ ለቨርቹዋሉ ዓለም የታይታው ነው። ከራሱ ጋር በስርዓት አይኖርም። የኛም የምናውቃቸው ሰዎች አሉ ሚዲያ ላይ ተፋተው ወጥተው ፍቺ ምንም አላደረሰብኝም የሚሉ። እንዴት ነው የማያደርስበት? ውጦት ነው ቢናገር። ያው ቅድም አንድ ያነሳኸውን ነገር ወላጆች ልጆች ላይ የሚፈርዱት ፍርድ ጉደል የሚለውን እያንዳንዱ ቢሰማው መቼም የምንኖረው ለልጅ ከወለድን በኋላ ትልቅ ኃላፊነት ነው። በቃ ከልጅ በላይ ምንም ነገር የለም። አንዳንዴ እናት በቃ ከወለደች በኋላ ህይወቴ ለልጄ ነው ትላለች ይባላል። ከዛ ባልተናነሰ አባትም ኃላፊነቱና ያለው ነገር ቀላል አይደለምና ይሄን ቢታወቅ ዛሬ ላይ ቁጭ ብዬ የዛሬ 10 ዓመት ልጄ ምን እንደሚሆን ባውቅ ዛሬ ዋጋ መክፈል ካለብኝ እከፍላለሁ። ያንን እንዴት አድርጌ ልየው? ይሄንን ማያ መነጽር ቢኖረን አሻግሮ ማየት ማስተዋሉ ቢኖረን ማንም ሰው በተለይ ከወለደ በኋላ ልጁ ላይ ይሄን አይነት ፍርድ አይፈርድም። ልጅ በጣም ዋጋ ኮስቲ ነው። እንኳን ተፋተሽ አብረሽ ኖረሽም ብዙ የሚያስከፍል እንትን ግን ይገባቸዋል። ልጄ በአግባቡ ማሳደጌ ትላንትናዬንም ይጠብቅልኛል፣ አመጣጤንም ይጠብቅልኛል፣ ከወቀሳም ያድናል። የእሱም ህይወት ቀና ትክክለኛ ሆኖ ልጅ እኮ ሲበላሽ የማ ልጅ ነው እኮ የሚባለው አይደል? በኋላ ግን በትክክል እስካላሳደግኩት ድረስ ታሪኬንም ነው የሚያጠፋው። የእሱ ህይወት ተበላሽቶ የእኔም ያለፈ ህይወቴን ነው የሚያጠፋው። አንዳንድ ወላጅ
ልጅ ይወልድና በልጁ የተበላሸ ህይወት ሰፈር ላይ ስሙ ሲነሳ በተከበርኩበት ሰፈር አዋረድከኝ፣ ስሜን አጠፋው ይላል። የኔን ስም መጠበቅ አይደለም ስራዬ በአባትነቴ፣ የልጄን ህይወት መጠበቅ ነው። የልጄን ህይወት ከጠበቅኩኝ ስሜ ይጠበቃል። ማንም የማን ልጅ ነው ሲባል የመስቀል ልጅ ይባል። እንደገና ደግሞ ልጆቻችን አቅም አላቸው፣ የተፈጠሩበት ዓላማ አለ። የወለድናቸው ልጆች አሁን ለአንድ አባት ለሚስቱ ዘር መስጠት ብቻ አይደለም፣ የዛን ዘር ፍሬ መጠበቅ አለበት፣ ማሳደግ፣ ለፍሬ ማብቃት አለበት። አሳይመንት ነው፣ የወንድነትና የሴትነት አሳይመንት ነው እናትነትና አባትነት። እናቱን ብቻ አግኝቶ ያደገ የአባት ነገር ይጎለዋል፣ አባት ብቻ ያገኘ የእናት ይጎለዋል። ልጅ ደግሞ ሲወለድ ከሁለቱም አይደለም የሚያድገውም በሁለቱ ነው። ኢቨን ሲወጣ ተመርቆ መሄድ ያለበት እናትና አባቱ ሸኝተውት ነው። ከሞዴል ፋሚሊ ወጥቶ ነው እዛ መሄድ ያለበት። በፍቺ ምክንያት ግን ልጁ ላይ ሲፈርድ ምን ማለት መሰለሽ? ፍቺ ሁል ጊዜ የአንድ ሰው ውሳኔ ነው፣ የአንድ ሰው ውሳኔ ነው። ተጽዕኖ ግን ሀገራዊ ነው። ፍቺን የምወስነው እኔ ነኝ። ኢምፓክቱ ግን አንደኛ ሀገራዊ ነው፣ ሁለተኛ የሚቀጥለው ትውልድ ላይ ነው፣ ልጄ ላይ ማለት ነው። ስለዚህ ከሞዴል ፋሚሊ ካልመጣ እንዴት ነው? የማህበረሰብ መፍረስ እኮ የወላጅነት መፍረስ ነው። ስለዚህ በልጅ ላይ የሚደረግ ፍርድ ነው ማለት ልጄ እኔን ቢያጣ ብዙ ነገር ነው የሚያጣው። በልጄ እንደምፈልግ ብሎኝ እኮ አይደለም፣ ቋንቋውን ነግሮኝ እፈልግሃለሁ ብሎኝ እኮ አይደለም። ከምፈልገው ነገር በላይ በልጄ እፈልጋለሁ። ይሄ ሊገባኝ ይገባል። ያን ጊዜ ልጄን በአግባቡ አሳድጋለሁ። ግን ብዙ ጊዜ ልጅ መብለት መጠጣት ይመስላቸዋል። ንብረት በካፈል አስተምረዋለሁ፣ አበለዋለሁ ነው። ይሄ ምን ጎደለበት ነው። ልጅ ከሚያስፈልገው 10%ም አይሞላም። ልጅ መንፈሳዊ ፍላጎት አለው፣ ስሜታዊ ፍላጎት አለው፣ አካላዊ ፍላጎት አለው፣ አእምሮዊ ፍላጎት አለው፣ ማህበራዊ ፍላጎት አለው። እነዚሁን ፍላጎቶች በወለዱት እናትና አባት ነው ማግኘት ያለበት። በሆነኛው አካል ግድ ሆኖ ካልሞቱ በሰላም በሚኖሩ ባልተፋቱ ጤናማ ግንኙነት ባላቸው እናትና አባቱ ነው ማደግ ያለ። ልጅ የሚሆነው በዛ ነው። በዛ ካላሳደግሽው ልክ ግሪን ሃውስ አለ አይደለም? አንድ ተክል ቀና ብሎ ጠንከር እስኪል ድረስ በግሪን ሃውሱ በቂ ሞይስቸር ሙቀት ተደርጎለት ያድጋል። ሲወጣ ፍሬያማ መሆን ይችላል። ልጅን እንደዛ ካላረግ ነው፣ ካልከለል ነው፣ ከከፈት ነው፣ ፀሐይ ዝናብም ይደበድበውን ይገለዋል። አሁን በአብዛኛው እስር ቤት ሂጂ፣ ወንጀለኞችን ፈልገው አይደለም፣ አንዱን አግኝተው ሌላኛውን አጥተዋል። የእናቱን እንክብካቤ ያላገኘ ልጅ ሰውን እንዴት ይወዳል? ሊወድ አይችልም። ፍቅርን ያገኘ ነው ፍቅር የሚሰጠው። አባቱ ስርዓት ያላሳዘው ልጅ እንዴት በስርዓት ይኖራል? አባቱስ የመጣበት ልጁ ላይ የሚያመጣው ተጽዕኖ የለም? በተበላሸ ትዳር ውስጥ የመጣ አባት ከሆነ ትዳር ይዞ ልጅ በሚያፈራበት ጊዜ ምንን ነው የኖረውን አይደለም ወይ የሚሰጠው? ልክ ነሽ፣ ተጽዕኖ አለው። ግን እኔ የኖርኩበት አኗኗር አለ። ከእናትና ከአባቴ ጥሩ መጥፎም ነገር አግኝቼ ሊሆን ይችላል። ወደ ራሴ ግን ስመጣ ደግሞ ከአባቴ የጎደለውን ሞልቼ ጥሩ የሆነውን ወስጄ ነው። ሁላችንም ማስተዋሉ አለን፣ እንዲኖረን ይገባል። ምክንያቱም የኔን ህይወት የራሴ ካረኩት ተጠያቂ ምን ነኝ። ለምሳሌ አሁን ባልሽው ቤት እኔ አንድ ወዳጅ አለኝ። አባቱ እናቱን በጣም ይደበድባት ነበር፣ ይመታት ነበር እና ያሰቃያት ነበር። ታላቅ ወንድሙ አግብቶ ሚስቱ እንደዛው አይነት ነው የአባቱን የደገመው። ይሄኛው ልጅ ግን እናቱ ላይ የሚደረገው ነገር ልክ እንዳይደለ ካወቀ በኋላ እኔ ግን ሚስቴን በፍጹም እንዲያላረጋትም እግሯን አጥቤ እግሯን ስሜ ነው የሚይዛት ይላል። ገና እኮ ያግባም ማያግባም አያውቅም። የሚገርማችሁ ግን አግብቶም ልጆች ወልደውም እንዴት እንደሚይዛት እኔ አውቃለሁ። በጥሩ ነው ያዛት። ከአባቱ ተምሮ የአባቱን መጥፎ ነገር ተረድቶ ራሱን አስተካክሎ በመልካም ያዛት። ስለዚህ እንደ አባቱ እንደለመደው አይደለም። የተበላሸውን ቤተሰብ ማደስ ችሏል። እኔ ያላረገውም መጥፎነት ስለገባው ማለት ነው። እና አንዳንዴ ማናችም ከፍጹም ቤተሰብ ባንመጣም ማስተዋል አግኝተን ከእነሱ ጉድለት ራሳችን አሻሽለን ኳሊቲውን አስቀጥለን መሄድ አለብን። ልጄም አሁን እኔ በተቻለ መጠን በትክክል ነው ማሳድገው። ይህን እድገት ግን ወደ ራሱ ህይወት ግን ሲመጣ ህይወቱን ሳስረክበው ግን አጀስት የሚያደርጋቸው ነገሮች ደግሞ ሊኖሩ ይገባሉ ማለት ነው። ግን የግድ ከጥሩ ቤተሰብ ስለወጣ ጥሩ፣ ከመጥፎ ስለወጣ መጥፎ ይሆናል ማለት አይቻልም። ልክ ባል የሚለውን ወይም ሚስት የሚለውን ለምሳሌ ያህል ለአንድ ስራ
ስንሄድ ይሄ እንዲያለኝ ብለን የምናቀርበው ነገር ይኖራል። ለትዳር ምን ያህል ዝግጁ ነኝ? ሚስት ምንድን ነው መምሰል ያለባት? ወይም የሚስት መስፈርት ምንድን ነው? ባልስ ባል ነው የሚባለው ወይም ጥሩ ባል የሚባለው ምንድን ነው? መሰረታዊ ነገሮች የሚባለውን አውቀ ነው የምንገባው ወይስ እየኖርን ነው የምንማረው? ወይ ከቤተሰቦቻችን ያየነውን ልክ ነው ብለን ልንደግም እንችላለን። አለበለዚያ ደግሞ ስንኖር የገባንን ልንተገብረው እንችላለን። ግን ባል ሚስት ተብሎ መጀመሪያ ወደ ትዳር ከመግባት በፊት ማወቅ አለብን ነበረብን ወይም ላላገቡት በጣም አለብን ቀድመው። የኔም የዩት ኤክስፔሪንስ እኔ አስራ ቤት ላይ ነው ፋሚሊ ላይፍ ላይ ትኩረት የነበረኝ። ከአባቴም ጋር ከእናቴም ጋር ጤናማ ግንኙነትም አለኝ። ከዛ የተነሳ ራሴን ለማብቃት ከመምረጤ በፊት ራሴን አዘጋጅቻለሁ። እኔ አንድ ሴን የጠየቅኩት ለማግባት ያገባሁትም እሷን በእውነት በህይወት የጠየቅኳቸው የሉ። ለዛም ግን አስቀድሜ ራሴን እንትን ብዬ ነበር። እሱም የጠቀመኝ። ስለዚህ እንደ መለኪያም ካየሽው አንድ ወንድ ወደ ጋብቻ ሲመጣ ሲያገባ ባል አይደለም የሚሆነው፣ የባልነትን ብቃት ማዳበር አለበት። የበሰለን የበቃ ካልሆነ ለምን ያገባል? ማግባት የለበትም። ጋብቻ መዝናኛ ሳይሆን ኃላፊነት ነው። ኃላፊነቱን መሸከም ካልቻለ ለምን ያገባል? እንዲያው እንደ ፖይንቶቹ እዚህም ላይ ታገኘዋቸዋለሽ። አንድ ወንድ ለምሳሌ ለጋብቻ የበቃ ወንድ ምን አይነት ነው? መጀመሪያ የህይወቱን አሳይመንት መስመሩን የለየ ዓላማ ያለው መሆን አለበት። በጣም የተምታታ ቤት ያላቸው ጋብቻ ያላቸው ሰዎች ዓላማ የሌለው ባል ያለበት ቤት ነው። የህይወት ዓላማና መስመሩን የለየ ባል ያለበት ቤት በጣም ህይወቱ መስመር አለው፣ ቅርጽ አለው ማለት ነው። ስለዛ ዓላማው ባህሪው ይጠይቃል፣ ይጠብቃል። ስለዛ ዓላማው አኗኗሩ፣ እነዚህ ነገሮች። ስለዚህ አንዲት ሴትም አንድ ወንድ ስትመርጥ የህይወት እሴቱን ነው፣ ውበቱን አለ የምታገባው። በዚህ ምድር ላይ የመኖር ምክንያት አለው። ትርጉም የሚሰጠውን ነገር ካልያዘ ከእሷም ጋር ያለው ህይወት ትርጉም አይኖረው። ስለዚህ መጀመሪያ እሱ ያን ነገር ማድረግ አለበት። ወደ ጋብቻ እንግዲህ ባልነት ምንድነው ከተባለ ባልነት ራሱን ለአንዲት ሴት የሰጠ ለሚስቱና ለልጁ የሚኖር እንደገና የቤቱን ሪሶርስ ለዛ ቤት መልካም ፍጻሜ የሚጠቀም ማለት ነው። ወንድ ራሱን ሰልፍለስ ካልሆነ ማግባትም የለበትም። ስግብግብ ወንድ ለምን ያገባል? በማግባቴ ሚስቴን፣ በማግባቴ ቤቴን፣ በማግባቴ ልጄን ካለ ያለውን ገንዘብ ሪሶርስ ሁሉ ለዛ ቤት ኢፌክቲቭነስ መጠቀም ይችላል እና ያ ቤት እሱ ስሙን ይወክልለታል በአኗኗሩ ማለት ነው። ስለዚህ የቤቱም ራስ ስለሆነ ኦፍኮርስ ራስ ሆኖ ፖዚሽኑን ነጣቂ ሊሆንበትም ይችላል። ግን ሰልፍለስ በሆነ ህይወት ለሚስቱ ለልጁ የሚኖርበት ነገር ነው። መሪም ስለሆነ የሚመራው ራሱ ወደ ራሱ ሊያደላበት አይደለም፣ የእነሱን ነገር ለማቅናት ነው። ስለዚህ የወንድ ብስለት ያልበሰለ ወንድ አጥፊ ነው። እንዴት ይመራል? ህይወት እኮ ብስለት ይጠይቃል። እድሜ ነው የሚያበስለው ወይስ እድሜም አንድ ቢሆንም ግን የ40 ዓመት ህፃን እንዳለ ሁሉ የ20 ዓመት የበሰለ ሰውም አለ። እድሜውን ለምን ተጠቅሞበታል ነው። ሁላችንም አንዳንድ ዓመት ስትሆናል፣ ግን ኢፌክቲቭሊ የተጠቀምንበት ውጤታችን ይለየዋል ማለት ነው። ስለዚህ የወንዱ ዓለም ያ በመሆኑ ስራውን ካወቀ እንደገና ፕሪንሲፕል የሆነ ህይወት የሚኖር ከሆነ ስርዓት ካለው ብዙ ጊዜ ከይዞታ ጋር ብቻ ነው የሚገኘው። ኦፍኮርስ ወንድ ገንዘብ ቢይዝ የእሱ ለሆኑ ሰዎች ቤቱን፣ ሚስቱ፣ ልጁ ተመችቷቸው እንዲኖር ማድረግ አለበት። እኔን አግብታ እንዳይጎረብጣት ሳልለብስ አልብሼ ሳልበላ አብልቼ መኖር አለብኝ። ስለዚህ አንድ የባልነት መለኪያ በስለቱ፣ ብቃቱ፣ ቤቱን መምራት ማስተዳደር መቻሉም ነው። ዋናው ፍቅሩ ነው ሳይሆን ለቤቱ የሚያስፈልገውን ነገር አይደል። ሽንኩርት በፍቅር አይገዛም፣ በገንዘብ ነው። ከገንዘብ ደግሞ ለቤቱ የሚያስፈልግ ለአግባ ማለት ለወንድ ሪስፖንሲቢሊቲ ስለሆነ ዋናው ገንዘቡ ነው ወደሚለው እንዳይሄድ ነው። ስራ መኖር አለበት ባለው። እሷም ደግሞ ስትመጣ ለሚስትነት በቃች የምትባልም ሴት ራሷን ለባሏና ለልጇ ምን አልሰጠች ነው። አንዳንዱ አገባለሁ አልወልድም ይላል፣ አንዳንዱ ሳላገባ አልወልድ ይላል። ለልጅና ለባል ያላቸው ነገር ሚዛን የተሰጠ አይደለም። እንደገና ደግሞ እንደ ሚስት እሱ እንደ ባል እንደመሆን እንዳለበት ሁሉ እሷ እንደ ሚስት ነው። ሁለት ባል አንድ ቤት አይኖርም፣ ወይ ሁለት ሚስት። ስለዚህ ለጋብቻ የበቃች ሴት ጋብቻን የምታከብር ስትሆን ለባሏ ነው ራሷን የምትሰጠው። ልጅ ደግሞ መውለዷ አይቀርም። ለእናትነትም አንዳንዱ ከባል ገና ልጅ ሲሆን ይበሳጫል። ልጆ ልጅ ታሰርኩኝ ምናምን፣ ልክ ነው። ለእናትነት ከባድ ነው። ጊዜዋን፣ ጤናዋን፣ ብዙ ነገሯን ሼር ያደርጋል። ግን
በፍሬዋ የምትደሰተው ኋላ ነው። እንደዛም ኮስቲ በሆነ ህይወት ኖሬ ልጄን እዚህ ጋር ማብቃቴ ተብሎ እርካታ ታገኛለች። እና በተለይ ጋብቻን ሲያስቡ እሱም ለባልነትና ለአባትነት ያለው ዝግጁነት፣ ለእሷም ለሚስትነትና ለእናትነት ያላት ዝግጅት፣ ለጋብቻው ጤናማ እይታ ይኖራቸዋል። ያኔ አብረው ያድጋሉ ማለት ነው። እንግዲህ ከጋብቻ በፊት ያለ ልምምድ፣ በጎ ያልሆነ ልምምድ አንደኛው ለፍቺ ምክንያት እንደሆነ አንተን የመሳሰሉ የትዳርና የቤተሰብ አማካሪዎች ደጋግመው ይናገሩታል። ከትዳር በፊት መደረግ የሚገባቸው ቅድመ ዝግጅቶች ሳይደረጉ ሲቀሩ ነው ማለት ነው አሁን አብዛኛውን ፍቺ እየተመለከትን ያለ ነው ብለን መደምደም እንችላለን። በደንብ ይገናኛል። ጋብቻ የሚጸናው ሳትጋባ ባለህ አቋምና ህይወት ነው። አንዳንዱ ሳይጋባ ዘርክርክ ያለ ህይወት ይኖረውና አግብቶም በዛው ማርሽ እየነዳ መቀጠል ነው የሚፈልገው። ህይወት መቀየሩን ማርሽ መቀየሩን አንድ ማርሽ ደግሞ ዝም ብሎ እንዳ ያቃጥላል መኪና። ሲያገባ ስታተሱ መቀየር አለበት። ጊዜውን አጠቃቀሙ፣ ገንዘብ አጠቃቀሙ፣ የግንኙነት አይነቱን ከድሮ መለየት አለበት። ምክንያቱም ያላገባ የነበረ ሰው አግብተዋል። ሳያገባ ግን ህይወቱን መጠበቅ አለበት ከተለያዩ ነገሮች፣ ሱስ ይሁን፣ ጊዜን ይሁን፣ አላማን ማወቅ ይሁን፣ ራስን ዲፋይን ማድረግ ይሁን አይደል። የህይወት ስርዓትን ካልገነባ ሲጋባ እንዴት ይኖራል? እኔ አዲስ ሰው አልሆን። ጋብቻ ሰውን አይቀይርም። እኔ ነኝ ለጋብቻ የሚመጥነ እያረኩ ራሴን የምቀየሩ። ስወልድም እንደገና እቀየራለሁ፣ ስደግምም እንደገና ራሴን አሻሽላለሁ። ለኃላፊነት የሚመጥን አይነት ድሮ ለብቻው ሲኖር ሁሉን ያድርግ የነበረ ሰው አሁን ሚስት ካመጣ በኋላ ሰው ህይወት ውስጥ አለ። እሷን ኮንሲደር ማድረግ አለበት። የማደርገው ነገር እሷን አፌክት ያደርጋታል ተብሎ መታየት አለበት። አንድ በተደጋጋሚ የምናየው ነገር አለ፣ ሰዎችም አስተያየት ይሰጡበታል። አንተም የምትስማማበት ሀሳብ ይመስለኛል። በዚህ ዘመን ቁጥሮችን መጥቀስ፣ በጥናት ላይ የተመሰረተ ድምዳሜ መስጠት ቢጠበቅብንም አንተ ምናልባት ተደግፈው ከሆነ ይህንን ሀሳብ እዚሁ ምላሹን እናያለን። ወደ ትዳር የሚገቡ ሰዎች ቁጥር እየቀነሰ እንዳለ እንዲሁ በአካባቢያችን ከምንታዘበው እንመለከታለን። ሰዎች ትዳርን አብዝተው እየፈሩት ነው። ሲቀጥል ይህንን ፈተና አልፈው ደግሞ ትዳርን የያዙ ሰዎች በትዳር መጽናት አቅቷቸው 10 እና ከዛ በላይ ዓመታት የቆዩ እንኳን የሚፋቱበት ደረጃ ላይ እየተደረሰ ነው ያለ። ይሄ በሂደት ደግሞ ምንን እያመጣ ነው? ልጆች ያለ ቅድም እንደተነሳው ማለት ነው ያለ አባትና ያለ እናት የቤተሰብ ፍቅር ሳያገኙ፣ የተሟላ የቤተሰብ ፍቅር ሳያገኙ ጎዶሎ የሆነ ህይወት እየኖሩ ነው ያሉትና እነዚህን 3 ፓተርኖች እንዳንድ የትዳርና የቤተሰብ አማካሪ ምን ያህል ታዘባቸዋል? ልክ ነህ። በጣም አሉ፣ ይታያሉ። ግን ብዙ እንትኖች አሉ፣ ምክንያት አላቸው። እንደዛ እንዲኮን የተደረገበት ብዙ ምክንያት አለ። አንዳንዴ ጋብቻው ራሱ ዋጋ ማጣቱ፣ ሁሉም አለማክበሩ፣ ሁሉም ራሱን አለመስጠቱ የሚታይበት ነው። ያላገባው ሶሳይቲ አሁን ያደጉት ሀገሮች ላይ ከግማሽ % በላይ ነው ከስልጣኔም ጋር ተያይዞ የሚመጡ ነገሮች ተብለው። አንዳንድ ከተሞች ላይ ብትሄድ ህፃን አታይም፣ ያገቡትም አይወልዱም። ይህን ስትመለከተው በጣም ከባድ ነገር ነው። ፈርቲሊቲ ሬት በጣም የወረደባቸዋል። ታዲያስ የሚሸልሙ ሀገሮች አሉ አይደል? ልጅ ሲወለድ ከየት መጣ ካልክ በፊልም የምናያቸው የምዕራባውያን ነገር ኢምፕረስ ስለሚያደርገን በአብዛኛው ያላገባ ሰው ህይወት ነፃ፣ ቀለል ያለ ገብተዋል ምቾት ያለው አድርጎ በፊልም ያሳየዋል። አንዳንድ ያገባው እስኪ ጸጸት ባላገባው እስኪል ድረስ ማለት ኃላፊነትንም መሸሽም ስለሆነ ኃላፊነት ከሌለበት ኃላፊነት የለም። ሰልፊሽ ናቸው ማስደሰት። አሁን አንዳንድ ከተማ አውሮፓ ከተሞች እንኳን ብትሄድ ዘንጠው ሲበሉ ሲጠጡ ሲደንሱ ነው የምታየው። ልጅ ላታይ ትችላል። ለዛ ኃላፊነት ሰው ሰልፊሽ ሆኗል ማለት ነው። በፊልም ልምም ላይ የምናያቸው ከቀሎች አላያቸውም? አጫጭር ቪዲዮዎች ላይ ያገባ ባል ብለው ያገባች ሚስት ብለው በዶሮ በውሻ በምን አርገው ሲንግል ሆኖ ማማሩን አግብቶ ወልዳም እንደምትመስል እነዚህ ነገሮች ቀልድ ሊሆኑ ይችላሉ። ግን የዚህ ፖስት ሞደርኒዝም ኮተት ከምንለው ውስጥ ኦፍኮርስ አስቆ ገብቶ እያስለቀሰ ይኖራል። ሰው ይመርጣል። አሁን የሚታዩት ነገሮች ልክ ናቸው። ሳታፍር ፈታ እንትን በማለቷ ድርጅት በመክፈቷ እንድትሳካላት ባሏ አንቋት እንደነበረ ስትናገር ስትሰማ አሃ ታንቅ ያለው ማለት ነው ብላ ሌላኛው ደግሞ ትዘጋጃለች ማለት ነው። ዘሪቨርስ ባልም እንደዛ በቅርብ የፈታች ሴት ካለች
ከሷ ራቁ። ምክንያቱም ወደዛ ልምምድ ጎትታ ታመጣለች። ጥያቄ ምሪት አላ ኬታም ሌላ ምን ትነግርሻለች? ጋብቻ መልካም ነው ትላለች። ልትልኩ አትችልም። ጉዳቷን ነው ሼር የምታደርግሽ። ግን ጉዳቷ ለምን ተፈጠረ? እነሱ ጋር ነው ወይ አልተናገሩ ወይ ዲል አላደረጉትም። እና ፍቺ ውስጥ ያለፈ ሰው ተሳስቻለሁ ብዙ ጊዜ አይልም፣ ማስተዋል ከሌለው በስተቀር። አስተዋይ የሆኑ ሰዎች ናቸው አይ ዋዝ ሮንግ የሚሉት። እና ያገባውም ሞዴል የሆነ ህይወት አይኖርም። ውጤታማና ስኬታማ ጋብቻ ለመገባት ራሱ ላይ አይሰራም። ያን ያላገባው ሲያይ እነዛም አላገቡ ያስቀናል ህይወታቸው። እነዚህኞቹም አግብተው በሰላም አይኖሩ። ከዛ ደግሞ ቆየ ያልከውም ደግሞ ይፋታል። ትርምስምስ ያለ ነገር ነው የሚታየው። ጋብቻ በሌላው ዓለም እንደ ውል እንደ ኮንትራት ነው፣ የህግ ጥበቃ ይኖረዋል። በእኛ ሀገር ስንመጣ ከህግም ያለፈ የሃይማኖት የባህል የወግ ጥበቃ ጭምር የነበረው ነገር ነው። ታዲያ አሁን ምን ነክቶን ነው እንደዚህ ያለ ግራ የተጋባ ነገር ውስጥ የተገኘ ነው እኮ? የሚሰማውስ ነገር አሁን ከሃይማኖት የእምነቱን አቋም ሰምቶ ከመተግበር ሊሄድ ይችላል። የትኛውም እምነት እኛ ጋር ያሉ እምነቶችን ሜሬጅ ቫልዩዋቸው መልካም ነው። የትኛውም እምነት አባል ነኝ ተከታይ ነኝ የሚል ሰው ጋብቻውን እንዲያራክስ የትኛውም እምነት አይሰጠው። ግን ሁሉም እያራከሰ ነው። የትኛውም እምነት ከየትኛውም አትልም። ምንድን ነው ካልክ ተመሳሳይ ቫልዩና ሀሳብ ነው ያለን ማለት ነው። ያለንበት ለምሳሌ አንድ የሃይማኖት ድርጅትና የፖለቲካ ድርጅት ዓላማቸው አይለይም፣ ፕሮግራማቸው አይለያይም። ግን ሁለቱም ጋር ተመሳሳይ ቫልዩ ታያለ። እንዴት ሆኑ ከየት አመጡ ስትል ለህይወታቸውና ለተለያየ እንቅስቃሴያቸው የሚጠቀሙት የመረጃ ግብዓት አንድ ነው ማለት ነው። ሀሳባቸውን የቀረጸው ነገር ኢንቴካቸው አንድ ነው ማለት ነው። ስለዚህ እኔን እዚህም አምጣኝ፣ እዚህ ቀጠረኝም፣ እዛ ቀጣሪም ልሁን፣ እዚህ ሃይማኖትም ጋር እዚህ ቤቴም ልምጣ፣ ተመሳሳይ እውቀት አለ ማለት ነው። ስለዚህ አሁን የምንሰማቸው በአብዛኞቹ ነገሮች ጋብቻና ቤተሰብ መነጽር ካየው እኔ እንዲያውም አንዳንዶቹ የኛ የምታውቋቸው ዝም ብሎ ሲቀልዱ ጋብቻ ላይ ቀሉን ብትተውስ ሰው እንዲስቅ ተብሎ ጋብቻ የሚያዋርድ ቀልድ ከመቀለድ አይቀርም። በሌላ ነገር አይስቁ። ፊልሞቻችን ሁለት ተከታታይ ፊልሞች እኔ የቲቪ ጣቢያዎችን አናግሬያለሁ። በጣም ዋጋ የሌላቸው እኔ ምን አይነት በጣም ነው የማዝነው። የረከሰ ሀሳብ ነው የሚሰጡን። የተሳሉበት ካራክተሮቹ የተሳሉበት መንገድ መልእክቱም እኔ ቆይ አንደኛው ምንድን ነው ፐርፐዙ? ጅላጅል አድርጎ ይህን የምታስተላልፍበት ምክንያት ምንድን ነው ምናምን ስል በቃ የተበላሸ ትውልድን ለማሳየት ተብሎ ነው። እንዴ የተበላሸ ትውልድ ለምን ታሳየኛለህ? ለምን እንደተበላሸ ወቅና እንዴት እንደሚሰራ ያሳይ። መበላሸቱም እሱ ራሱ ተበላሽተዋል። እና ቲቪ ጣቢያውን ምን ያናግራሉ። ከዛ አዘጋጁም ጋር አነጋግሮኛል። የተሰጠህ ምላሽ ነው። አንተ እንግዲህ ኃላፊነት ተሰምቶኝ ለምን ብለህ ስትሄድ የተሰጠህ ምላሽ የተበላሸውን ለማሳየት ነው አለ የሚያዘጋጀው ሰው። የተበላሸውን ለምን ታሳየኛለህ? የተበላሸ ስታይ ስራ ምንድን ነው? የተበላሸው መስራት አይደል? ብልሽቴን ለምን ትነግረኛለህ? ወይ ምክንያቴን ነግረኝ ታቀናኛለህ፣ ወይ ሌላው እንዳይበላሽ ትሰራለህ። ደግሞ ሞቅ ያሉ እንትኖች ስፖንሰርም ያደርጓቸዋል። እሱ ለማለት ነው ገበያ ነው። አሁን ይሄ ሙያተኛ የሰጠው መልስ እኔን አላሳመነኝም። እውነት ለመናገር የተበላሸውን ህይወት ለማሳየት ነው የሚል እውነት በዚህ ልክ ተበላሽተናል የሚል ጥያቄ ያስነሳል። ጉዳዩ ግን አይሸጥም። የተለመደውን ሰላማዊው ባልና ሚስት ተከባብረው የሚኖሩበትን ድራማማ ቢያመጣ ብዙ ሰው ላያዩ ይችላል እኮ። ለምንድን ነው ቴስቱን ለምንድን ነው ያላገኘው ካልክ እነዛን ነገሮች ወይ ያለበትን ህይወት ስለሚያሳዩት ወይም ደግሞ ካለው ውስብስብ ህይወት ለ30 ደቂቃም ቢሆን ዘና ስለሚያደርገው። ግን ዘና ቢልም ህይወትን ከዛ ይቀርጻል። አንድ ጊዜ አንድ ሰው መጣና ቢሮዬ ስለ ትዳሩ እንዲነግረኝ አንዳንድ ነገሮች እየጠየቅኩት አንድ ነገር ነገረኝ። ይመስገን ቲቪው ይቅር እንትን ቲቪ ላይ እንትን ፊልም ታያለህ አለኝ። እኔ ደግሞ አይቼ አላውቅም። ቤታችን ካልቸርም የለንም የፊልም። እኔ ዝም ብሎ ኮተት አይምሮዬን ለምጠቀጥቃለሁ። በምን ደሞ ተዝናኑት? ከባለቤት ጋር እንወጣለን አብረን፣ በጣም ጊዜ ያለ ቤት ውስጥ አብረን እየተጫወትን ቲቪ ላይ ይከፈት ይችላል። ማታችን በጣም ነው የምንወደው። ማውራት ነው። ልጄ ይቀልድ ፊቴ። ከጓደኛዬ ጋር ብቻ ከልጄም ጋር መሳቅ አለብኝ። እንደ ቤተሰብም መሳቅ አለበት። ህብረት ያስፈልጋል። ህይወቱን፣ ጭንቀቱን ይንገር፣ ደስታውን፣ ገጠመኙን ይንገር እያለ በህግ ደረጃ ኮልክል ነው አይደለም።
ቲቪው እያለ ላናየው እንችላለን። ትዝ አይለን። ስለዚህ በጥቆማ ያንን ድራማ ወይም ፊልም ከዛ አለኝ እንደዚህ ፊልም አይተሃል? አላየሁትም። ታውቀዋለህ? አላውቀውም። አይተሃል? አላየሁትም። በእንትን ላይ የሚደረግ ተከታታይ ፊልም ነው አለኝና እዛ ፊልም ላይ ያሉ ሴቶች ከተማው ላይ ተበትነዋል። ከነሱ አንዷ ሚስቴ ናት አለኝ። ከባድ አገላለጽ። እዛ ላይ እንግዲህ ካራክተሯ እንደዛው እዛ ላይ ያለችውን ቤት የደገመችው ነው። ያንን ስልት ያንን ነገር ብሎ ፊልም ላይ ያለችውን እንዲሆነች እንዲያደረገችኝ ብሎ ለመናገር ምንድን ነው ታዲያ ትውልድን እየቀረጹ ነው ማለት ነው። ትክክል። ትውልድን ከቀረጹ ምንም ጥያቄ የለው። ግን ዛሬ ቫሊዩ የማይጠብቀውን ነገር አሳይቼ የሆን ነገር ግን ተጠቀሜ እንዳልፍም አልፈልግም። ስለዚህ ለዛ ነው አብዛኛው የሚያው ሰው ያ ነው። ማን ይላል? እኔ ተናግሬያለሁ ለሚኒስትር ቢሮዎች እናንተ እያላችሁ እንዴት በደብዳቤ አታስቆሙ? ድራማውን በተመለከተ ድራማውን እንግዲህ በጣም ተወዳጅ የሆነ ተከታታይ የቴሌቪዥን ድራማ ነው። አውቀነዋል፣ ስሙን ስለማንጠራ ነው። ምንድን ነው ትርጉሙ? ግን ስህተት ከሆነ ምን ያህል ተጽዕኖ እየፈጠረ ከሆነ በአሉታዊ መልኩ ሌሎች ሰዎችን እያነጸ ወይም እየቀረጸ ከሆነ በአሉታዊ መልኩ አልተረዱት እንደሆነ ለምን በፊት ለፊት ይሄ በዚህ መልኩ ተገቢ አይደለም የሚለውን በግልጽ መናገር አይቻልም? ምንም እኔ እኮ አልኩሽ አንደኛውን ፕሮዲውሰር ነኝ ያለውን ሰውን ያገኘሁት። ከዛ ከፈለክ እኔ የጤናማ ቤተሰብ እንትን ስክሪፕት ልስጥ ሁሉ አልኩት። ቢያንስ 2 ፋሚሊ አድርገህ ስራ። አንዳንዱ አባትነትን የሚያዋርድ ነው፣ አንዳንዱ ሴትን የሚያዋርድ ነው፣ አንዳንዱ ሌብነትን የሚያበረታታ ነው፣ አንዳንዱ አመለቢስ ሕፃንን አክሰፕት የሚያደርግ ነው፣ አንዳንዱ ልጅነትን የሚያበላሽ ነው። እኔ እግዚአብሔርን አመሰግናለሁ። አናየውምም፣ አይመጥነንም። እኔ ትልቅ ሰው አድርጌ ነው ራሴን የማየው። ዝም ብዬ እንደዚህ አፍጥጬ ጊዜ አልሰጠውም። ህይወቴን ለምን ይበላብኛል? ሰውን በአቋሜን ነገር ማድረግ ይችላል፣ ግን ሰው እየተዝናነ በዚህ ደረጃ ላይ መዘነውም ይችላል። ለዛ ያንን የሚያስተላልፈው አካል ኃላፊነት መውሰድ ያለበት። አሁን ፍቺው ለምን በዛ፣ ሰው ለምን ይፋታል ሲባል ይሄው ስንት የተዝረከረከ ህይወት እያየ አይደል እንዴ ሰው እሱን ቢያቋርጥ ቢያንስ እኮ አንድ ሰው አለመስማቱ ከሆነ የማይገባ መረጃ መከለሉ ራሱ እኮ ህይወቱን ይጠብቀዋል። በተለይ ልጆች ላይ ደግሞ እንደወረደ የመቀበል ነገር አለ። ልክ ነው ብሎ የማመን ምን ጥያቄ አለው? ድራማ ውስጥም ደግሞ ልጆች ራሳቸው ተሳታፊ ተዋናያን ጭምር ናቸው። ስለዚህ ለማድረግ እንደወላጅ ካየሽው እኔ በልጄ ፌል ማድረግ አልፈልግም። በስሬ ልክሰር ከፈለገ በልጄ መክሰር አልፈልግም። ትልቅ ኪሳራ ነው የማይጠገን በምንም አታካክሽም። ስለዚህ ወላጆችን እኔ አሁን ልጆቼ ወንዶች ናቸው። ግቢ ውስጥ የሚጫወቱበት ብዙ መጫወቻ አላቸው። የሚያለፋቸው ምናምን ስፖርት የሚሰሩበት ነገር አላቸው። ህብረት የሚያደርጉበት፣ የሚገናኙ የሚነካኩበት ነገር የትም ቦታ እንደዛ ማድረግ ይቻላል። ቲቪ ላይ አይተው ግን ሌላ ልጅ እዛ ላይ የሚያስቅሽ ቤትሽ ያስለቅስሻል መጥቶ እና ነገሮች በማስተዋል ሊደረጉ ነው። ስለዚህ ይሄ ከየት መጣ ከተባለ አለማግባት ቀለል ያለና ዘመናዊ አኗኗር እንድትኖር የጸዳ ቤት ገብተህ ሪላክስ እንደምታረግ ለቅሶ ነው ውስጡ ያለው። ሰው ተነጥሎ የሚኖር ፍጡር አይደለም። በቅዱሱ መጽሐፍ ሰው ብቻውን ይኖር ዘንድ መልካም አይደለም ብሎ መጀመሪያ አይሶሌሽን እንዲያውም ፐርማነንት ፕሪዝን ነው። ለብቻቸው የሚኖሩ ሰዎች ሙሉ ህይወትም ላትለው ትችላለህ። ግን አስቀኝ የሚያምር ልጅ የለ ሚስት የለ፣ ደስ ካለ ትወጣለህ፣ ደስ ካለ ታድራለህ፣ ደስ ትገባለህ። የሚያሳዩን እንጂ እውነታ ወይም ልባቸው ውስጥ ያለው አይደለም። ሊሆን አይችልም፣ እንደዛ ሊሆን አይችልም። ግን ይሄኛው ሰው ያደረግና የረፈደበት አይመስለውም፣ የሚያስፈልገው ራሱን አያዘጋጅም። ከዛ ደግሞ የፈታች መልካም ሴት የፈታ መልካም ደግሞ ጥሩ ህይወት የሚኖር ያሳይሃል። እዚህ ይዘት ፈጠራ ላይ ካወራን የቲቪውን እሺ፣ ጥንዶች ቲቪያቸውን ዘግተው ለእኛ አይመጥነንም ብለው አለፉት። እጅ ስልካቸው ላይ የሚመጣ ግን አንድ ደግሞ አደገኛ ልምምድ አለ። ካፕል ኮንተንት የሚባል የጥንዶች የይዘት ፈጠራ ፕራንክ የሚባል ነገር ብዙዎች ትዳራቸውን አደጋ ውስጥ ጭምር እየከተቱበት እንዳለ የምንታዘበው። እሱስ አንድ ለፍቺ ምክንያት ሆኖ ሊጠቀስ ይችል ይሆን?
ይዞት የመጣው አደጋ እንዴት ይገለጻል? እይታን ፍለጋም የሚካሄድባቸው ርቀቶች ላይ ካስተዋልክ እንደውም አንድ በአሜሪካ ነው የሆነ ቲክቶክ እየተጠቀሙ ምንም ቪው አልነበራቸውም ሁለቱም ጥንዶች እና በኋላ ላይ ለምን ላይቭ አንደባደብም ብለው አሰቡና ላይቭ በዩ ይላል ጊፍት ይሰጣል፣ በላት ይላል ከዛኛውም ጊፍት ይሰጣል። በአንዴ እጅግ በጣም ብዙ ቁጥር አይተውት የማያውቁ ተመልካች እንዲሁም ደግሞ ጊፍት አገኙና ግን ያው ላይቭ በተጠናቀቀ ሰዓት ወዲያው በፖሊስ ቁጥጥር ስር ዋሉ። ህግ ያለበት ሀገር ስለሆነ ለእይታ በሚል ነው። አይኗ ሊጠፋ ደርሷል፣ አፍንጫው ተነርቷል ምናምን። እይታንና ይሄ ቨርቹዋሉ ላይ ያለውን ነገር ለማግኘት በቃ ትዳርን ገበናን ወደፊት ይዞ መውጣት ነገ አደጋው ምን ይሆን? ምናልባት ትልቁን ስዕል ብናየው ምን ሊያመጣ ይችላል? የዚህ ነገር ምንጩ ምንድን ነው? ለምሳሌ ሶሻል ሚዲያም ላይ እጃችሁ ላይ ባለው ስልክ ኃይለኛ ገቢ የምታገኙበት የሚባልና ስለ ገቢ ነው፣ ስለ ገንዘብ ነው። ሰው ገንዘብ እንዲጠማ ገንዘብ እንዲፈልግ እንጂ ስራን እንዲወድ አይደለም የሚደረገው። ምን አርጌ አቋርጬ ገንዘብ አገኛለሁ ነው። ግን ቢያገኘውም እኮ አያያዙም ልክም ደግሞ አይደለም። አሁን እንደዛ ያልከኝ እንደዛ አይነት ኮንተንቶች ምንም ቫልዩ የላቸው። ቪው አላቸው፣ ሰው ያያቸዋል፣ ገንዘቡን አውጥቶ ያያቸዋል። ከዛ እነሱ ከዛም ያገኛሉ። ትርፍ ያለው ወይ ምን ዓላማ አለው? ምንም ዓላማ የለውም። እንዲታይ ነው። በመታየት ደግሞ ገንዘብ ያገኛል። ያ ነው ስራ ሲሰራ ጥቅም ያስፈልጋል፣ መጠቀም አለበት እስከሰራ ድረስ። ግን የምጠቀምበት መንገድ ሁልጊዜ ቫልዩን የጠበቀ መሆን አለበት። እኔ ቫልዩን ሽጬ ብር ከማገኝ ቫልዩን ጠብቄ ንጽህናዬን ብጠብቅ ይሻለኛል። በዛ እኮ ገንዘብ አግኝተው ሊሆን ይችላል፣ ግን የሆነን ሰው ደግሞ ህይወት ያበላሽ። ምናልባት የተበላሽ ህይወት ያለው ሰው እንደገና በሆነ ጉዳይ ሊያጠቃቸውም ይችላል ለነሱ። እና እነዚህ ነገሮች መምረጥ ነው። እምነትህ አለ፣ ማህበረሰብ የሚቀበላቸው ቫልዩዎች አሉ። መለኪያ ያስፈልግሃል። ከማይመጥንህ ጋር ከማይጠቅምህ ጋር እኔ ልጆቼ ከዛ ይልቅ መጽሐፍ እንዲያነቡ ነው። የትም ቦታ ብሄድ ለሁሉ መጽሐፍ አመጣለሁ። መጽሐፍ ነው የሚፈልጉት። ያን ከሚያዩ ይልቅ የማይገባ አሁን ቲቪ አዩም ስልክ የላቸውም አይደለም። ሁለቱ ልጆቼ ዩኒቨርሲቲ አንደኛው ጨርሷል፣ አንደኛው ኔክስት ይር ጨርሳል። አዩም ግን እንዲመርጡ ይደረጋል። የማይረባቸውን በሳቅስም በመዝናናት ብዙ የሚያዝናና እኮ ነገር አለ። እኔ እንዲያውም እነዛ ሰዎች እንደዛ ሲያደርጉ እኛን እንደ ህፃን የሚያዩ አይመስላችሁ? ኮንተንቱ በራሱ ፌክ የሆነ ሲያሳዩ እንዴት አይመጥነንም የሚለውን ነገር አዎ ራሱን ቫልዩ የሚያደርግ ሰው እንደዚህ እየዋሹና ድራማ እየሰሩ የኔን ቀልብ እንዴት ያገኛሉ? ዋጋም የለው። ደግሞ እያወቀ ነው ሰውም የሚያየው። ባልና ሚስት እንዳልሆኑም ይታወቃል አይደል? የሆኑም የሆኑም ደግሞ ሞቲቫቸው ይታወቃል። ግን የነሱ ትዳር አሁን እኛ ኦኬ የሚመለከተው ሰው ለይተን ይሄ ዝም ብሎ ነው ይሄ እንደዚህ ነው ብለን ልናልፈው እንችላለን፣ ወይም ልጆቻችንን መጠበቅ እንችላለን። እነሱስ ትዳራቸው ነገ ላይ ምን ሊሆን ይችላል? ዛሬ እያደረጉ ባለው ልምምድ የተመልካች ቁጥር፣ የመልካም አስተያየቶችን ጥበቃ ነገ ተቃራኒው ቢመጣ ምን ያህል ይጓዛሉ? ቤቱን ወለል አድርጌ እስከከፈትኩኝ ድረስ ትዳሬን ጓዳ ጎድጓዳውን እስካሳየው ድረስ በዛ ትዳር ላይ መወስነው እኔና ባለቤቴ ብቻ ሳይሆን ተመልካቹም ጭምሩ ለዚህ እኮ ነው የትክክለኛና ጤናማ ህይወትህ በሰው ዘንድ መታወቁ አይቀርም። እዩልኝ ብለህ እኮ አይደለም። አሁን እኮ እኛ በፊልምና በቃል እዩልኝ ስለምንል ነው። በአግባቡ ከኖር ከማያይህ የለም። ከዛ ሰው ይናገርልሃል፣ ያዋቸው የነሱን ህይወት ብሎ እኔ እንዲየኖርኩኝ ነው ብዬ ለምን ነግራ? እኔ ሰራዬ መኖር ነው በቃ። አንድ ጊዜ ጋሽ ስብሐት ነው መሰለኝ ደስ ሲልህ ደስታ በምን ነው የምትገልጸው አሉት። ሲሉት ለምን እገልጸዋለሁ? እደሰተዋለሁ። እውነትም ደስታ ለምን ትገልጻለህ? በቃ ትደሰተዋል። አሁን ህይወትንም ነገር ነው እንጂ የምታስረዳው አይደለም። ደስ ብሎኛል አይደለም፣ ትኖረዋለህ። እንደዚህ እኮ ከኖርክ እኮ የህይወት ፍሬ ይታይና ልጅ ታይቶ እኮ ትጠናለህ። እንዴት ቢኖር ነው ይሄ ሰው እንደዚህ አይነት ቤተሰብ፣ እንዲህ አይነት ህይወት፣ እንዲህ አይነት ልጅ የኖረው? ሰዎች ያጠኑሃል። አንተ አስቀድመ ሄደ ሳያውቋት ዘረግፍላቸውም። ለእነሱም ብዙዎች የቤት ህይወታቸውን የአደባባይ ህይወት ስላደረጉት
ብዙ ነገር ተምታቶባቸዋል። ከእውነተኛው ህይወት የሚጋጭ ነገር እዛ ስለሚያሳዩና ይሄንን አደባባይ ላይ መውጣታቸው ብዙ ዋጋ ስላስከፈላቸው ከዛ በኋላ ቀጣይ ህይወታቸው ላይ ግን ከዛ ተምረው አይ በቃ እንደውም ለአንዳንድ ችግሮቻቸው እንኳን የሪያሊቲ ሾው የሚባለው አለ አይደል? በዛ ጉዳይ እንኳን እኮ በግል ህይወታቸውን ለአደባባይ ያወጡ ሰዎች የሁለቱ ብቻ ሳይሆን ኃላፊነቱ መለወጣቸው ለእነሱ ብቻ ሳይሆን ለማህበረሰቡም ሌላ ኃላፊነት ስለሚጫንባቸው በጣም ጫና ይኖርባቸዋል። ከዚህ የተነሳ በተለያዩ ሀገሮች ጥናቶችም እንደሚያሳዩት ኢፌክቲቭ አይደሉም። ለተመልካች ግን ጥሩ ነው። በተለይ እኛ ጋር ያለው ማህበረሰብ የራሱን ነገር የማይነግርሽ ስለሆነ የሌላውን ግን መስማት ይፈልጋል። ጤናማ በሆነ መንገድ መሰራት ይችላል ይሄ ነገር ወይስ ከነጭራሹ መወገድ አለበት ብለንም እንደመድመው ነው? ሰዎች ሰላማዊ የሆነ የትዳር ህይወታቸው ለሌሎች በሚያስተምር አይነት አግባብ ሊያሳዩት ይችላሉ? አልኩ እንደዛ የሚሰሩ ሰዎች የጤናማ ቤተሰብን ባህሪያትን፣ የአኗኗር ስርዓትን፣ የጋብቻን፣ የቤተሰብ ዓላማን፣ ስርዓትን የሚያውቅ ሰው ያን መልእክቱን ለማስተላለፍ እኔ ለምሳሌ ጽፌያለሁ፣ ሬዲዮ ላይ ያገባሉ እንደዚህ። ያ ደግሞ በፊልሙ ማስተላለፍም ይችላል። ማንኛውም ፊልም እኮ አጀንዳ አለው። በሆነ አእምሮ የተቀመመ የታሰበ አጀንዳ አለው። ይህን ስታይ ይሄ ነገርን ላድረስበት ተብሎ ነው የሚታሰበው። ስለዚህ እሱን አውቀው እንደዛ ማስተላለፍም ቢችሉ ምንም ችግር የለውም። እንዲያው ማህበረሰብን የሚገነባ ነገር ከሆነ ግን ዓላማውና አጀንዳው ሰው የሚፈልገውን በመስጠት የሰውን ቀልብ መሳብ ከሆነ ግን ሰው የሚፈልገው ነገር ሁሉ ይልክ ነው። አንዳንዴ እኮ የሚያስፈልገውን ማወቅ አለበት። እኛ ለምሳሌ የሚያስፈልግ ነገር ነው ብለን ነው የምንሰጠው። ሰው የፈለገውን ሊደብረው ይችላል። ምክንያቱም ይሄ የመርህ ሰው መሆን ህይወትን፣ ግንኙነትን በአግባቡ መያዝ፣ ታስቦ መያዝ፣ እነዚህ ደግሞ ቁም ነገር ያበዛሉ ሊል ይችላል። ግን ህይወት የቁም ነገርን ገጽታ አለው። እንዲያውም ቁም ነገረኛ ካልሆንክ ፈንሳይድ ኦፍ ላይፉ ምን ያደርግልሃል? እንዴት እረፍት ደስ የሚለው ስትሰራል እንዴ? ሳትሰራ ስታርፍ ትርጉም አለው? ልክ እንደዚያው ቁም ነገሩ መገኘት አለበት ብዬ አስባለሁ። እነሱም በዛ ደረጃ ቢያደርጉ፣ የተበላሸውም ደግሞ ካሳዩ ኮዝ ኤንድ ኢፌክቱን ሰው እንዲረዳ አድርገው መማር ይችላል። ይህን ነገር በማድረጋቸው ይሄ ነገር መጣ፣ ከዚህ ነገር ለመውጣት ደግሞ ይህን ያደረጉ ቢሆን ሙሉ መልእክት አለው። አሁን ምንድን ነው እኮ መሳቅ ነው የሚፈልገው። ሮማንቲክ ኮሜዲ ፊልም ተብሎ ፊልም ቤት እንኳን የምታያቸው ስድብ ለማሳቅ ተብሎ የማይገቡ ነገሮች ታያለ። ልምምዱ ደግሞ በጊዜ ሂደት እየጣፈጠ ይበልጥ ወደ ውስጥ እየገባ ነው የሚሄደው። አንዴ በዚህ ገንዘብ ማግኘት ከተጀመረ እንደተባለው እንዴት ትመለሳለህ? ግን ደግሞ በተመልካቾች ላይ የሚያሳድረው ተጽዕኖ የለም ከመዝናናትና ከመሳቅ ባለፈ። አሁን እኔ እንደምታዘበው ስታንዳርዱ ጭምር ከፍ እያለ ነው። አንዳንድ ቤቶች ላይ የምንሰማቸው ነገሮች አሉ። ያደለውማ ባሉ እኮ እንዲህ ያደርግለታል እየተባለ በማህበራዊ ሚዲያ ላይ የሚታዩ ይሄ የተንደላቀቁ አይነት ነገሮች ለእኛም ይገባሉ የሚል እና አላስፈላጊ የፋይናንስ ጫና ውስጥ ጭምር ሰዎች የሚገቡበት እድል የፉክክር ህይወት፣ እሱም ልክ አይደለም። እዛ ላይ የምታየው የተሰራ የተስተካከለ ነው። በዕለት ተዕለት ህይወት እንደዛ እየሳክም አትኖርም። ጋብቻ አልኩኝ እናውቀዋል፣ ቤተሰብንም እናውቀዋል፣ ትግሉንም ልጅ ማሳደግም ራሱን የቻለ የኃላፊነት እንትን ነው። ለፊልም በተባለው ስራ ላይ እንደዛ ቢኖሩ መልካም ቢኖርም እንደዛ ለመስራት ግን ዝም ብለህም አትኖርም፣ ሰርተህም ነው የምትኖረው። ስለዚህ ጫና ያመጣል። እንትና አንዳንዴ እኮ ከሚታየውም ነገር እሱ አምሮቱ የሚቀዳው የአማራውን ነገር ደግሞ በጋብቻው ባያገኝ ዲስአፖይንትመንት ይኖራል፣ ተስፋ መቁረጥ፣ ጭቅጭቅ፣ አለመግባባት ይኖራል። እና እኔ ከነዛ ነገሮች ይልቅ ሆነ ህይወትን በራስ በቁም ነገር ማወቅ ለሀሳብ ግብዓት ብዙ ሰዎችን ልንሰማ ፊልም ልናይ እንችላለን። ግን መመዘኛው ኖሮን ለእኛ የሚሆኑን መጥነን መደረግ አለበት። እኛ ቤት የተመረጡ ፊልሞች እናመጣለን፣ መርጠን እናያለን። አንዳንድ እኮ የእኛ ሀገር እንኳን ፊልሞች እኮ አሁን ከፋሚሊ ጋር ቁጭ ብለህ ታያቸዋለህ። ልጅህን አስቀምጠህ ታየዋለህ። በየ5 ደቂቃው እየደነገጥክ ለልጆች የሚሰጠው ካራክተር የሚሰጠው ቃለ ተውኔት በራሱ በልጅ አንደበት የማይነገሩ የሚባሉ ልጄ ሊያየው አይችልም፣ ላሳየው አልችልም። ለልጄ እኔ ኃላፊነት ይሰማኛል። እንዴት ይደረጋል እንደዛ? እና ልጅን ማሳደግ ብቻ ሳይሆን እድገቱን መጠበቅ አለብህ። ምርጥ ምግብ አብልተህ፣ ምርጥ ትምህርት ያስተምረህ፣ ምርጥ ልብስ አልብሰህ ኢንቴኩን ግን ከእንደዚህ ለቃቅሞ የሚወስድ ከሆነ ያፈርስብሃል። የአመለካከቱን ያሳሰቡ ይዘት ባህሪውን
ልምዱን ተጽዕኖ ሲከተዋል። ከዚህ የገነባውን ብዙ ነገር ኢንቨስት ያደረክበትን ነገር ያፈርስብሃል። እንግዲህ በዋነኝነት የፍቺን ምክንያቶች ነው እየዘረዘረን የቆየ ነው እስካሁንና አንድ ደግሞ አንተም ከዚህ በፊት በምታስተላልፋቸው መልእክቶች ላይ ጠቅሰው የተመለከትኩት ለፍቺም አንድ ምክንያት እንደሆነ የተረዳሁት ቅድም ባነሳ ነው ስሙን በማንጠቅሰው አንድ የቴሌቪዥን ፕሮግራም ድራማ ላይ በተደጋጋሚ የሚንጸባረቅ ነገር አለ። በትዳር ውስጥ የወንድና የሴት የባልና የሚስት ሚና ሳይለይ አንዱን ይበልጥ አጉልቶ በማሳየት አንዱን ደግሞ አሳንሶ ጅላጅል አድርጎ በመሳል ሲበዛ ደግሞ የሴቶችን ሃይፐር ኢንዲፔንደንት እዛ ውስጥ በማንጸባረቅ እንደነዚህ ያሉ ነገሮች የትዳር ጠንቅ መሆናቸውን ደጋግመህ ስትናገር እሰማለሁ። ከዛ አንጻር እንዴት ነው ሊገመገም የሚችለው? አሁን በዚህ ዘመን ሴትና ወንድን እኩል የማድረግ በሁሉም ኤሪያ ላይ አንተ ደግሞ በዛ ሀሳብ ከማይስማሙት መካከል አንዱ ነህ። በተለይ በዚህ በፌሚኒዝም ሙቭመንት ዙሪያ ያለውን ነገርና ትዳርም እንዳይበረክት ከሚያደርጉ ምክንያቶች ውስጥ አንደኛው እርሱ ነው ባይነህ። የሚገርም ያው የፉክክር ህይወት ስላደረጉት እንጂ ጤናማነት ትክክለኛ አሁን ስለ ፍቅር እንኳን የፍቅር ፊልም ተብሎ እንኳን የሚታዩት ፊልሞች ገና ራሱን ያልቻለ በፍቅር የከነፈው እንዲያሳዩሃል። ግን በሜሬጅ ኮንቴክስት ሚስቱን ቤቱን ስለሚወድ ባል ለምን አያሳዩ? አያውቁትም። ለሚስቱ ለቤቱ ካለው ፍቅር የተነሳ ኃላፊነቱን ስለሚወጣ ባል ኃላፊነቱን ስለምትወጣ ሚስት ለምን አያሳዩም? በፊልም አይቀርጽም? ይቻላል። አሁንም ቅድም ባልካቸው እንትኖች እኔ አሁን የእኩልነት ስትል የሴት መብት ምናምን ነው የሚባለው። እኔ የሚስቴ መብት አስከባሪም አክባሪም አይደለሁ። እኔም ከእሷ ጋር እየተደባደብኩ መብቴን ማስከበር አይደለም። የሚገባኝ ቫሊዩ ምንድን ነው? ራሴን በሙሉ ዋጋ ለሚስቴ መስጠት ነው። ስለ ራሴም አይደለም። የሚስቴ ህይወት ብዙ ጊዜ እንዲያውም እላለሁ ሚስቴ የኔ ነች አይደለም እኔ ነች። ባገባኋት ደረጃ 5 ዓመት ከቆየኋት ገዳዩዋ እኔ ነኝ። በባልነት የእኔና እኔ የእኔ ናት ከምል እኔ ናት እኔ ናት ካልኩኝ እኮ በቃ እኔ ጋር ያለው ሁሉ እሷ ጋር ነው። ለእኔ ልል አልችልም። ለእኔ የሚለውን እሷ ነው። ህመሟ ህመሜ ነው። ስኬቷ አንድ ነን። እኔ ነች። ያ ከሆነ አንድ ባል በባልነቱ እኮ ምንድን ነው ሚስቱ ጋር ያለውን ነገር ዋጋ መስጠት ነው። ማተለቅ ነው። ማብዛት ነው። ማሳደግ ነው። አቆርቋዥ አይደለም። ሚስቴ ከኔ ጋር ስለ መብቷ አይደለም ትታገለው። ሳክሪፊሻሊ ከሚስቴ የምፈልገው ነገር እንኳን ቢጎልብኝ ለሚስቴ መሆኔን አላቋርጥም። በሙሉ ዋጋ ከፍዬ ክፍተቷን እየሞላውኝ መኖር አስባለሁኝ እንጂ ከእሷ ስለማገኘው ነገር እያሰብኩኝ መብቴን አላስብም። እሷም እንደዛው። ትራንዛክሽናል መሆን የለበትም። እኔ ከእሱ ይናገኝ ገበያ አይደለም እኮ ሽያጭ አይደለም። ሲጀመር ጋብቻ አንድ ሴትን ወደ ህይወት ስታመጣ ሴት አመጣው ብቻ አይደለም። አንተ ራስህ መሰጠትህን ማወቅ አለብህ። መሄድ ነው ጋብቻ። ራስን ለዛኛው ሰው መስጠት ነው ጋብቻ። አብዛኛው ሰው ካለው ላይ ሲጨምራት ነው የምታየው። እዛም ጋር ምንድን ነው ፉክክሩ? ሚስቴ ለምሳሌ በእኔ ህይወት ልንገርህ፣ ሚስቴን ኢምፓወር ያደረኩት እኔ ነኝ። የምትፈልገውን ስራ እንድትሰራ ያደረኩት እኔ ነኝ። መኖር የምትፈልገውን ህይወት እንድትኖር የምጥር እኔ ነኝ። እኔ ከእሷ ጋር ተፎካካሪ አይደለሁ። የእሷስ ሚና እንዴት ነው? የእሷን ሴም ቲንግ ነው። ህይወቷን ማለት እችላለሁ፣ ምንዋንም ማለት እችላለሁ። በዛ ህይወት መስመር ላይ እንደ ሚስቱ እንደ እናት ለልጆቿ። ለምሳሌ አንዲት ሴት ራሷን ለባሏ ከሰጠች በባሏ ምሪት፣ በባሏ ጥበቃ ብዙ ነገር ታገኛለች። ልጅ ስትወልድ እናት ከሆነች እኔ አሁን ሚስቴ ልጅ በሚወለድበት ጊዜ ስራ አትሰራ፣ ቤት ነች። ለምን ጥንቅር አይለም ስራው? ገብተዋል። ለልጅ ዋስትና ያለው ቦታ እናቱ ያለችበት ቦታ ነው። ለምን ያህል ጊዜ ነው ማትሰራው? ልጅ በጣም በሙሉ ትኩረት የሚፈልግ ደግነቱ ስራዋ ከተወሰነ ጊዜም በኋላ ቤትም ሆና በላፕቶፕ ልትሰራው ትችላለች፣ ስራዋ በፊትም ጀምሮ። ነገር ግን በዋነኛነት ሰራተኛ ይቀጠራል። በእሷ ቦታ የራሷ ስራ ራሷ የምትመራው ስራ ስለሆነ ሰው እንቀጥራለን። ቢያንስ ልጅ 1-2 ዓመት ሙሉ ትኩረት ይፈልጋል። ግን እየቀነሰ ነው የሚሄደው። የ3 ወር ልጅና የ3 ዓመት ልጅ
አንድ አይነት እንትን ነው እንዴ? ያው አሁን ይሄ በእናንተ ቤት ነገሮች ምቹ ስለሆነ የእናንተን ነው እንደ ምሳሌ። ሌሎች ምናልባት ያለውን የወሊድ እረፍት ብቻ ተጠቅመው ወደ ስራ መመለስ ግድ የሚሆንባቸው ህይወትን ለመቀጠል ይኖራሉ። በሁለት ባነሳው፣ አንደኛ ጋብቻ ሲገባ የነገ ህይወትን እያሰቡ እረፍት የሚሰጣቸውን የራሳቸውን የሚያዙበትን ነገር ሰዎች አስበው ቢያመቻቹ በጣም ጥሩ ነው። ነገ ልጅ ስንወልድ በገንዘብ በጊዜ ተብሎ ቢታሰብ እኛ እንደዛም ስላሰብን ሊሆን ይችላል እንጂ ተቀጥራ ስትሰራ ነበር። ለምሳሌ የመጀመሪያው ልጅ ስትወልድ በተሰጣት የእረፍት ቀን ያኔ 45 ቀን ነው የነበረው። በኋላ ነው የተሻሻለው። ከ45 ቀን በኋላ ስራ እንድትገባ ተደርጓል። ገብታለች። ነገር ግን ከ45 ቀን በኋላ ብትገባም ታይም ስኬጁሎቿን ለልጅ ሊመች በሚችል መልኩ አድርገን እኔም ይበልጥ ለመጀመሪያው ልጅ ጊዜን ከስራዬም ወስጄ እገኝለት ነበር። እኔ በመጀመሪያው ዕድሜ ልጅን ለሞግዚት መስጠት ልክ ነው ብዬ አላስብም። በብዙ መልኩ እናትና አባት ሊቀርጾ ስለሚገባ ማለት ነው። ግን የእረፍት ጊዜያቸው እንደዛ ከተባለ ጤነኛ ልጅ የምታግዝ ሰው የሚተካቸው የሚጠብቅ ሰው አድርገው ግን ባላቸው ጊዜ ፕራዮሪቲ ቢሰጡት። አሁን ለልጅ ጊዜ ሲሰጥ ወይ የባከነባቸው ውበትም ስራም ጊዜን ሙሉ ዋጋ የሚያስከፍላቸው ሲመስላቸውና ጥሩ አይደለም። ሁለት መልክ አወጣሁ የሚባል ከእድሜም ከምንም ጋር የኑሮ ጫናም ጋር ግን አንዲት ሴት ሳታገባ ጀምሮ የእናትነት ምንነትን ማወቅ አለባት። እኔ እንዲያውም እናትነትና አባትነት የባልና ሚስት እንደ ሚናም አላየውም። የተፈጥሯቸው አሳይመንት ነው ብዬ ነው የማስበው። አንድ ወንድ ወልዶ አባት ካልሆነ አባትነት መውለድ አይደለም፣ እናትነትም መውለድ አይደለም። ገብቶሻል? ስርዓት አለው፣ ባህሪ አለው፣ ልብ አለው፣ ብዙ ነገሮች አሉት። እነዛ ነገሮች መተግበር አለባቸው እና ሚስት ስታገባ ሚስት እንደምትሆን ስለ ባሏ ማሰብ አለባት። ስትወልድ እናት ነች። እናትነት የሚጠይቀውን ነገር አስቀድመ ማሰብ መቻል አለባት። ይህን ካሰቡ ደግሞ ቤቱ መጽናት ካለበት ከገንዘብ አንጻር ከጊዜ አንጻር ብዙ ነገሮች መታሰብ አለባቸው እና እኛ እንዲያውም ከመውለድ በፊት ለተጋቢዎችም ሊጋቡ እኛ ጋር መጥተው ይማራሉ እና ከመውለዳቸው በፊት ልጅ መቼ ስንት እንውለድ ለሚል ቁጥርና ቀን ባንወስንላቸው መለኪያ ግን እንሰጣቸዋለን። በዚህ አይነት ኢንቫይሮንመንት ልጅን ዌልካም በሚል ኢንቫይሮንመንት ብትወሉ ጥሩ ነው። ከዛ እናትነት ይሄ ነው፣ አባትነት ይሄ ነው። ለምሳሌ የታችኛው እድሜ ላይ ልጅ ፍርድ ቤት እንኳን ሲፋቱ ለማን ነው የሚሰጠው? ለእናት ነው። እኔ ምን አደርግለታለሁ? ላስቀው ላጫውተው ከሆነ እንጂ እኔ ምንም አልጠቅመው። በታችኛው እድሜ እናቱ ነች ለሱ ዋጋ ያለችው። ያ መታወቅ አለበት እና በሚስትነት ሚስትነቷ ቋሚ ነው፣ ባልነቴ ምንም ቋሚ ነው። ባል ሚስት ምንድነው ትርጉማችን አለ። እለት እለት ባል ለሚስቱ እለት እለት ሚስት ለባሏ በምታደርገው የጋብቻው ኃላፊነት መኖር አለባቸው። እለት እለት ደግሞ እናትና አባት ነን። እኔ እንደ አባት፣ እኔ እንደ ልጅ፣ እሷም ለልጇ የምናደርጋቸው ነገሮች አሉ። ይሄ ፕሪንስፕል ነው። ጋብቻ ኦብሊጌሽንም አለው። ደሳለኝ መሰለኝ በሚል አይደለም፣ ይጠበቅብኛል። ይሄ እንደ ሚስት ግዴታ ነው። እንደ ባል ይሄ ነው መሆን አለብኝ። ምክንያት አያስፈልግም። እንደ እናት እንደ አባት ለልጄ ይሄን ማደረግ ይጠበቅበታል በሚል ስርዓቱን ጠብቆ መኖር አለበት። አለዛ ለምን ያገባል? ሬስፖንሲቢሊቲ ነው። ብዙ ጊዜ ግን ለስሜታችንና ለአንዳንድ እንትኖች ቅድም ላየናቸው ፊልሞች እንዲህ እኮ እያደረጉ ነው ያርጉ እነሱ ሲወራና ሲኖር አንድ አይደለም። ጊዜሽ እንቅልፍሽን ለምሳሌ እኔ አንድ ከተነሳው አልተኛም ነበረ ከማግባቴ በፊት። አንድ ከነቃው እንቅልፍ መልሶ አይወስደኝም። ግን ሚስቴና ልጅ በተወለድበት ጊዜ የሚያሳልፉት ምሽት አውቀዋለሁ እና 8 ልነሳ እችላለሁ። 8 የተኛ ነበር። እንቅልፍ ይወስዳል። ከየት መጣ እንቅልፍ? መነሳቱንም በፊት እንግዲህ እንደዛ ነበር። መነሳቱ ምንም እንትን አይለኝም፣ እንደማስፈልግ ገብቶኛል። እነዚህ ሰዎች አላስተኙኝም እንደ ምናምን ብዬም አለለም። ተነስቼ የማደርገውን አደርጋለሁ። ደክሞኝ ነው ያልኩት እስቲ ዝም አስቢልኝ የሚል ድካም ምክንያት አይሆንም ለኃላፊነት። በፍጹም ደክሞኛል ብዬ ከባልነት አርፋለሁ እንዴ? ከአባትነት አርፋለሁ እንዴ? ሌላ ጣጣ ነው የሚመጣው። ማን ባል ይሆናል? ማን አባት ይሆናል? ታዲያ ኃላፊነት በምንም መልኩ ኮምፕሮማይዝ አይደረግም።
እኛ እናውቀዋለን፣ ፓተርኑ አለን። አሁን እኛ ጋር የባል የሚስት የሚባል ስላለን፣ የእናት የአባት የሚባል ስላለን፣ ገንዘብ የምናስተዳድርበት ስርዓት ስላለን፣ ፋሚሊ ሚቲንግ ስላለን፣ የልጆች የትኛውንም ህይወት በጋራ ስለምናወራ ብዙ አልከበደንም። ምናልባት እኔ እዛው ነገር ላይ ስለምሰራ በየቀን ህይወቴንም ኢቫሉዌት ለማድረግ እድል አግኝቼ ሊሆን ይችላል። ያንተ እንደ ሞዴልም ተደርጎ ሊወሰድ ይችላል። ምክንያቱም በሙያ ውስጥ እንጂ አሁን አግብተው ለባሌ መስራት ገረድ ነው ትዛ ነው ቃሉ ራሱ ያስጠላል። ለምትወጂው ሰው እንኳን ማብላት አይደለም ምን እሷ ጋር ብትከፊ የኔ ለምትዩ ሰው አሁን እኩል የሚል አካሄድ ነው ያለው። እኔም እሱም ውጭ እኩል እንሰራለን፣ ቤት ውስጥም እኩል እንሳተፋለን የሚል አካሄድ ነው ያለው። ይሄ ምን ያህል ያስኬዳል? እሱም እኮ ያው ከአስተዳደጋችን ነው። ከህፃነት ጀምሮ እንማራለን። ተመሳሳይ ሙያ ሊኖረን ይችላል። ጥሩ ተከፋይ ልንሆን እንችላለን። አሁን አመጣጥህ እንደዛ ስለሆነ ብቻ ወደ ጋብቻ ስትመጣ ጋብቻ የሚፈልገውን ነገር ልታሳጣ አይገባም። እኔ ሚስቴ ትሰራለች። አሁን ግን ሚስትነቷን ችላ አትለው፣ አትዘነጋው። ልጆቹ በእናትነቷም ልክ እንደዛ። ይሄ ምንድን ነው ያደረግነው? አሁን ሰፊ ሀሳብ ነው ያነሳኸው እንጂ እኔም ስለምሰራ እኔም አንዳንድ ጊዜ ይባላል እንደ ማንኛውም ወንድ ውጭ ሰርቼ በተጨማሪ ደግሞ ቤት ሰራለሁ። እንደዚህ አይደል የሚባለው? እንደ ማንኛውም ሚስትና እናት ኃላፊነት እንወጣለሁ፣ በተጨማሪ ሰራለሁ ነው የሚባለው። መቀየር አለበት። እድሜያ እናትነትና ሚስትነት ቦታ ይሰጠው። የሚገርመው እኮ ለአንዲት ሴት ለባሏ ሚስትነትና ለልጇ እናትነትን ፕራክቲስ ማድረጓ የእርካታ ምንጯ። ቢቢሲ ላይ የነበሩ ፎርበስ ላይ የነበሩ ዲቤቶች ልሰጠ እችላለሁ። የረካች ነች። ኮምፒቴቲቭ ስትሆን ነው ነገሮች የማይያዙላት። ነገር ግን ለባሌ ለልጄ በዚህ ደረጃ ኖር ያሉት በየትኛውም የገንዘብ አቅም ልትለው ይችላል። ግን እርግጥ ትርክት ያለች በልጆቿም ፍሬያማ በህይወቷም ኢፌክቲቭ። የልጅ እድሜ እኮ አላቂ ነው። 10 ቤት ሲገባ እኮ አይፈልገ ከዛ 24 ሰዓት መስራት ይችላል። የልጅ እድሜ አላቂ ነው። እኔ እንኳን ችሎ ይወጣል። ለምሳሌ እኔ ቢዚ ነኝ ብል እችላለሁ። እኔ አሁን ብዙ ነገር ይዘኛል። የምሰራቸው ብዙ ነገሮች አሉ። ቢሮ ካውንስሊንግ አለ፣ ተቋሞች ላይ እሰራለሁ፣ ዩኒቨርሲቲዎች ላይ እሰራለሁ፣ ጽሁፎች አሉ፣ በጣም ብዙ እንትኖች አሉ። ከኬጅ ጀምሬ ግን ልጅ ወስድ መለስ እኔ ነኝ። የፈለገ ስራ አይመጣም አልሰራም። በአጋጣሚ ሀገር ውስጥም ከተማ ላይ ከሌለሁኝ ሚስቴ ትወስዳቸዋለች እንጂ የመጀመሪያ እኔ 3 ወር ያመላለስኩም አይመስለኝም። ይሄ ሁሉ ጊዜ ስራ አይደለም፣ ስራ አይደል፣ እድል ነው። ስራ ነው ካለን ድካም አለው፣ እድል ነው፣ ኦፖርቹኒቲ ነው። ልጅህን ዘሎ አቀፈ ይዘህ መውጣት ይዘህ መግባት፣ ጊዜ ሰተባብረው ቫሊዩን እየከተትክ የህይወት ሲጠይቅ እየመለስክ ሲቀልድ እየሳክ ይሄ ነው። ታዲያ በዘመቻ ልጅ ታሳድጋለህ እንዴ? ትልቅ አታችመንትም ይፈጥራል። በጣም ሚስ መደራረግ አለበት። ሳምንት ስትለያይ መጉደልህ መታወቅ አለበት። ካልገነባው ኬት ይመጣል እያልኩ ነው። አሁንም ልክ በዛ አቅጣጫ ልጆቼን ሁሉ ማለት ነው ከኬጂ ጀምሬ እስከ አሁን ድረስ ይሄ ሁሉ ዓመት እምወስድም እምመልስም ነው ያልኩ። ሸክም ሆኖብኝ አያውቅም። ኃላፊነቴ እንደሆነ አውቃለሁ፣ ስራዬ እንደሆነ አውቃለሁ። ኢንጆይ ነው የማደርገው። ለልጄ መገኘት የመኖሬ አንዱ ምክንያት ነው። መኖሬ ለልጄ በመገኘት ለልጄ ህይወት ባልገኝ ማን እንደሚገኝ ደግሞ አውቃለሁ። አፍራሽ ይገኝለታል፣ ያጠፋብኝ። ምንም አልጎደለብኝም። ብሰራ ገንዘብ አገኝ ነበረ። ያን ሰዓት ለልጄ ስለሰጠውኝ የገንዘብ ትርፌ ባይኖር የልጅ ትርፍ አለ። የሚታወቁ ትልልቅ ፊቶች፣ ተጽዕኖ አሳዳሪ ሰዎች በአርቱም በፖለቲክሱም በሌላውም የሚታወቁ ሰዎች በዚህ በፍቺ ጉዳይ ዙሪያ ስማቸውን በተደጋጋሚ እየሰማ ነው። ወይ ሊፋቱ ጫፍ ላይ ደርሰዋል፣ ወይ ሰው ሳይሰማ ተፋተዋል፣ አሊያም በይፋ ተፋተው እንሰማለን። ሰው ይህንን ሲመለከት ወደ ቤቱ ወደ ራሱ ያያል እና ለፍቺ ለመወሰን እንደ አንድ ምክንያት ልንጠቅሰው እንችላለን። ይሄ በብዛት እየተስተጋባ ያለውን ነገር ሁሉም መፋታቱ ምክንያት ሊሆን አይችልም። ዜና ሊሆን ይችላል። በስልጣን ይኖረው ገንዘብ ይኖረው ታዋቂ ሰው ይሆን አብዛኞቹ ይፋታሉ።
ሲፋቱ ሌላውን ሰው ኖርማል ሊያስመስልበት ይችላል። ግን ኖርማል አይደለም። ኖርማል አለመሆኑን እንዲያውም እነሱን ደብቀውታል። አንድ ሰው ብሎ ይናገራል፣ ከፍቺ ሞት ይቀላል ይላል። ሞት የሚቀልበት ምክንያቱ ምንድን ነው? ክሎዥር አለው። አንድ ሰው ከሞተ በኋላ ዘግተዋል። በቃ ልክ ሲቀበር ያ ምዕራፍ ተዘግቷል። ፍቺስ በየሄድክበት ነው የሚከተል። ሰርግ ስታይ፣ ልጅ ስታይ፣ ጥንድ ስታይ፣ ፊልም ስታይ መዝጋት አይቻልም። አትዘጋውም። እነሱ ግን ምንም እንደሌለባቸው እንትን ያደርጋሉ። ሊሆን አይችልም። ይሄ ፍቺን ፕሮሞት አያደርግም። ከፍቺ በኋላ ያሉ ሰዎችን ስናያቸው ተስማምቶናል፣ ደልቶናል እያሉ ነው። ውሸት ነው። ለምሳሌ ያው የመጠኑ መናገር እንደዚህ ሚዲያ ስለሆነ እንጂ ተለያይተናል፣ አብረን ተፋተናል፣ አልተለያየንም ነው አይደል? ከፈለጋችሁ እንትን በሉት። ገብቶናል። ብታውቁት እንዴት እንደሆኑ ታሪካቸውን ስለማታውቁ ምን ሀፕን እንዳደረገ ውሸት ነው። ለኛ ነው አንቺዬ ምናምን እየተባልክ ሚዲያ ላይ ነው ውስጡን ለቄስ እንደሚባለው ማለት ነው። እኔ እኮ ያው ልጅ እኮ ነው። አሁን እኮ ውሸት ነው በቃ። እኔ በብዙ ማስረጃ ነው የምነግራችሁ። ይሄን መልክ ላስተላልፈው አልችልም። ተለያይተናል ግን አብረነን አይባልም። ፈተህ እንዴት አብረህ ትሆናለህ? ፍቺ እኮ ጉዳት እኮ አለው። መተው እሷን ትቶ እሷን ሲያገባ ያቺ መጥቶ አይሰማትም እንዴ? ጤና ይሰማታል? በብዙ መልኩ እኮ ልክ እኮ አይደለም። ጫናው ብዙ ነው፣ ስነ ልቦናዊ። ውሸት ነው። መቼም ስሜት የሌለውና ድንዝዝ ያለ ሰው ከሆነ 10 ቢፈታ ምንም ላይሰማው ይችላል። ግን ምንም አልሆንኩም እንዴት ይባላል? እሱ ምንም ካልሆነ እኮ ምንም አድርጓል እኮ በዛ በኩል የሆነ የለም። እንደ ኬዝ ልናነሳው ምንችላለን። ምናልባት አንተ ያማከርካቸው ትዳራቸውን ከፍቼ የታደግክላቸው የሚታወቁ ፊቶች፣ የሚታወቁ ሰዎች። እኔ ጋር የሚገርምህ እውነቴን ነው የምልህ፣ ባለስልጣን በል ባለሀብት፣ የታወቁ ሰዎች ሰርቪስ ቢሮ ያገኛሉ። የአንዳቸው ኬዝ ወጥቶ አያውቅም። የአንድ ሰው ኬዝ በጣም ነው ትረስት የሚያደርጉን። የሙያ ስነ ምግባርም ስለሆነ ነው። ኦፍኮርስ አይደረግም። አንዳንዴ እንደዛ ተደርጎ ሚዲያ ላይ ደግሞ እንዳይገጥሙ ተደርጎ ነው ስብራቱ የሚመጣው። የሰው አስተያየት ራሱ እንትን ያደርጋል። ለእኔ እኮ አይደለም አሁን ምን ተሰራ እንጂ ማን ሰራውም አይደለም። አንድ ወንድና አንድ ሴትን ያግዤ ቤታቸው ከተስተካከለ እኔ መስራቴን መናገር እኔ ምን ያደርግልኛል? ቆይ ምንድን ነው ጥቅሙ? ቢያንስ ከመበላሸት ይድናል። እንደዚህ አይነት በቃ እነሱ ይኖሩ ነው። እኔ እነሱ ላይ በተሰራው ስራ ማስታወቂያ ልሰራ ነው። ማስታወቂያ ሳልሰራ አልቻልኩትም ስራው። ምንም እኮ አያደርግም። ግን ደፍሮ ይመጣሉ እንደዚህ የሚታወቁ ሰዎች በደንብ። እንዲያውም እኔ ለአንዳንዶቹ በጣም አስቤ ቢሮቸውም ሊሄድላቸው ይችላል እኔ ጋር ከመጣታቸው ይልቅ ግን ላይ መብታቸው እኔ ፈልጌ ማለት ነው እንጂ እነሱ ይመጣሉ። ቢሮአችንም ኬዝ የኔን ሚዲያ ፕሮግራም ሬዲዮ ላይ በል ዩቲዩብ ላይ ብትመለከት አንድም ቀን አንድ ባልና ሚስት እኔ ጋር መጥተው ብዬ ተናግሬ አላውቅም። ሀሳብ አላለቀብኝም። እኔ ሰው ታሪክን የማወራው ሀሳብ አላጠረኝም። ተናግሬም አልጨረስኩትም። ግን ብዙ ጊዜ አማካሪዎች የባለ ጉዳዮቹን ስም ሳይጠቅሱ ታሪካቸውን ብቻ በማንሳት ለማስተማር አስፈቅደ እንደገና ደግሞ እንደ ጉዳዩ አይነት ህዝቡ የሚያውቀውን ቅድም ያነሳ ነው እኮ ህዝቡ የሚያውቀው ታሪክ ነው። የእሱን ታሪክ ዝርዝር ነገር ልነግርህ አልችልም። እኔም ያስኳቸው ሀሳቡን ልነግርህ እችላለሁ። ለምሳሌ እንደዚህ አለመሆን እንደዚህ ያመጣል ልልህ ይችላል። በሀሳብ አልነግርህም። እንትና እኔ ጋር መታ እንደዚህ ያደረገች ከዛ እንዲሆነባት ተሴም ቲንግ እኮ በእንደዚህ አይነት ብዙ ጋብቻዎችን አውቃለሁ። እንዲህ ባለማድረጋቸው እንዲህ የሆኑ ብልህ እንዲህ አለማድረግ እንዲህ ያደርጋል ማለት ነው። እንዲህ ግን ቢያደርጉ እንዲህ አይሆንም እልሃለሁ። አስተማሪ ከሆነ ደግሞ ኬዞች እኮ አሉ። ታሪኩን እንትን ብለህ አስፈቅደህም ፖሊሽም ታደርገዋል። ያለውን እንትን እንደወረደም አትሰጥም። ብትጽፍም ፊልም ብትሰራበት እንኳን እኔ ፊልም እንስራበት ተብዬ ተጠይቄያለሁ። እኔ ቢሮ ያለ ኬዝ
ለማንም ሰጥቼ አላውቅም። ፋይሉ እንዳለ ነው። የዛሬ ስንት ዓመት ጀምሮ ብንሰራው አይሻልም? እንትን ከምናደርገው ታሪክ ይነገራል። የራሴን የህይወት ከሚስቴ ጋር የተጋጨውበትን ድካሜን እኔ እናገራለሁ። አብዛኛው ሰው ባዮግራፊ እንኳን ሲጽፍ እኮ ጥንካሬውን ነው የሚነግርህ፣ ሪል ላይፉን አያስቀምጥልህም። እና የስኬት ቢነገሩ ምንም አይደሉ፣ የሚያስቁ ቢሰማቸውም የሚደሰትባቸውን ኬዞች ብታነሳም ምንም ችግር የለው። ግን በቋሚነት ስራዬ የሰውን ታሪክ መዘግዘግ በጣም የእውነቴን ነው የምልህ። በጣም ብዙ ሰዎች በቢሮዬ ቤታቸውን እኔ ስለ እነሱ እኔ ይደሰታለሁ። በዚህ ስታተስ ላይ ሆነው በቁም ነገር ቤታቸውን ለመስራት ሲመጡ እነዚህ ሰዎች ጠቢብ አይደሉም፣ አስተዋይ አይደሉም። ወደ አንተም የመምጣታቸው ሚስጥር በሙሉ ልብ ነው። በብዙ ነገራቸው መከለል ሲችሉ በዝናቸው በሀብታቸው በዛ መደበቅ ይችላሉ። ግን የዕለት ተዕለት ህይወትህ ነው ስክን ማለት ያለበት። ቤትህ የእረፍት ስፍራ ነው። ቤትህን ጦር ሜዳ አድርገህ አደባባይ ላይ ዝንጥ ብለህ ብትታይ ምን ያደርግልህ? ከልጅ ጋር መሳቃለህ። ቤት ስትመጣ አሁን ላይ በትዳር በቤተሰብ ህይወት ውስጥ ግላዊነት እየነገሰ ነው የሚሉ ሰዎች አሉ። በአንድ ጣራ ስር በአንድ ላይ እየኖሩ ግን ግላዊነት ሁሉም በተለይ ከዚህ ከቨርቹዋሉ ጋር ተያይዞ ግላዊነት ምናልባት ሳይነጋገሩ ወይ ምንም ሳይባባሉ የምሽት ጊዜው የሚያበቃና ወደ መኝታ የሚሄዱበት ጊዜ አለ። አሁንም ወደ ጋብቻና ወደ ቤተሰብ ስትመጪ ቅድም እንዳልኩት ስርዓት አለው ጋብቻና ቤተሰብ። በቤት ውስጥ ያሉ ማናቸውም ሰዎች ህይወታቸው ለሌላው ነው። እኛ ቤት አሁን ቤቴ ብትመጪ የኔ ህይወት ለእናንተ ነው የሚል ታያለሽ። ተጽፎ ነው ወይስ ስትኖሩት? በአኗኗራችንም ነው ጽፈ ነው። የኔ ህይወት ለእናንተ ነው። እኔ እንደዛ ካልኩኝ አጠቃላይ ህይወቴ የማን ነው? የሚስቴ ልጆቼ ነው። ይህን ሁሉ ስልሽ ቤቴ ቀርም አይደለም። ተጋጭተን ከውድቀት ከስተት እየሰራን እንደ ፋሚሊ የልጆቼን ምክር እየሰማው 27 ዓመታት ቀላላቸው። አዎ በእንደዛ እንጂ ዝም ብሎም አይደለም። አኗኗራችን ግን የኔ ህይወት ለእናንተ ነው የሚል ሀሳብ ነው። ቤት ውስጥ ለማደርገው ነገር ሁሉ ከኔ ቀጥሎ ያንን ነገር ለሚጠቀምበት ሰው አመቻችቼ ነው የሚሄደው። ስለዚህ የሌላኛው ሰውን አመቻች እንጂ የሌላኛው ሰው እንትን አድቫንቴጅ መወስድበት አይደለም። አባት ስለሆንኩ ልጄ ላይ፣ ባል ስለሆንኩ ሚስቴ ላይም አይደለም። እዚህ ጋር እንግዲህ ሰልፊሽ መሆን የለም፣ ራስ ወዳድ መሆን የለም። ተቀባይነት ሳይሆን ሰጪነት ነው። ሰጪነት ከሆነ ሁሉም ይቀበላል። ተቀባይነት ግን ከሆነ ስቀበል እሰጣለሁ ስለሆነ ሁሉም አይቀበልም። አብዛኛው ሰው በተደረገለን ነው የሚደሰተው። ወደ ጋብቻና ቤተሰብ ግን ስትመጪ ባደረግሽው ነው መደሰት ያለብሽ። ለሚስቴ ምን አደርጊያለሁ፣ ለልጄ 2 ቀን በስራ ካመሸውኝ እኔ ይጎረብጠኛል፣ አይመቸኝም። እንዲያው በስራ እንኳን ባመሽ 3ኛው ቀን ላመሽ አልችልም። እና ሁልጊዜ አኗኗራችን አዘር ሴንተርድ መሆን አለበት። ሌላኛውን አያማከለ ያሰበ። ሰልፊሽማ ከተሆነ አይደለም በጋብቻና ቤተሰብ ቤት ውስጥ እንዲያውም አንድ ሰው ማግባት የለበትም ከራሱ ካልተላቀቀ። ምክንያቱም ራስ ወዳድ መሆኑ ብዙ ነገር ነው፣ ይጠብቃል፣ ይፈልጋል፣ መቀበል ነው። በጋብቻ ደግሞ ለእኔ ብለሽ አትኖሪም። ለእኔ ያለው ነገር የጎደለ ከመሰለው ችግር ይፈጥራል። ኦፍኮርስ ጠበቀ፣ አልተደረገለትም፣ ይጣላል፣ ወይም ብዙ ነገሮች ውስጥ ይገባል። ግን አብረው እውቀትንም እያዳበሩ በባልነት በሚስትነት ይሄ ነው፣ በአባትነት በእናትነት በልጅነት ይሄ ነው፣ ትልቁ ልጅ ለትንሹ ይጠበቅብሃል፣ ትንሹ ለትልቁ ይገባሃል በሚል ቤት ውስጥ እንዲህ መስራት አለብን። እያወራን ቡና እየጠጣን በደንብ መገናኘትና መስራት መቻል አለብን። ያን ጊዜ በጋብቻ ውስጥ ሚስቴ ያጎደለችብኝን ነገር እያሰብኩኝ እኔም የሚጠበቅብኝን አልሰጥም አልልም። የምፈልገው ነገር ቢጎልብኝም የሚፈልግብኝን አላሳጣም የሚል አቋም ይኖረናል ማለት ነው። በጣም ነው ደስ የሚለው። እንግዲህ ይሄ ለጋብቻችሁ በሚል ጋብቻ ምንድን ነው፣ ለምን፣ መቼ፣ ማንን ላግባ የሚሉ ጥያቄዎችና መልሶችን የያዘ በአንተ የተዘጋጀ መጽሐፍ አለ። የት ይገኛሉ?
ጃፋር ታገኘዋለሽ። ስልክም ቁጥር ላይ አለ፣ መግለጽ ይቻላል። 0923 97 54 54 ላይ ቢደውሉ የሚቀርባቸው ቦታ እነግራቸዋለን። ስቴዲየም አካባቢ አለ፣ ጌቱ ኮሜርሻል ላይ አለ፣ ቢሮአችን አለ። እንደገና ብዙ ሰዎች ወስደው አጠገባቸው አድርገው የሚያከፋፍሉ ሰዎች አሉ። ቢደውሉልን ለእነሱ የሚቀርባቸውን ጠቁማቸዋለን። እንደ ፔንኪለር ነው ማለት። ትዳራቸው ስጋት ውስጥ ያለ ሰዎች ይህ መጽሐፍ አንብበው ሁነኛ መፍትሄ ያገኛሉ። በዚህ በቃል ወይስ መምጣት አለባቸው? እሺ፣ ሁለት ነገር ነው ይሄ። አንደኛ ያላገቡ ሰዎች ገና የጋብቻውን መንገድ ከመጀመራቸው በፊት መጀመሪያ ራሳቸውን አዘጋጅተው፣ ራሳቸውን ገንብተው፣ ራሳቸውን ሰርተው ትርጉማቸውን ምዕራፍ 1 ትርጉም ነው። ምዕራፍ 2 እንደ ግለሰብ ወንድ ሴት ራሳቸውን የሚያሳድጉበት ነው። ምዕራፍ 3 ማንን ላግባ ብለው የሚመራረጡበት ነው። ምዕራፍ 4 ህይወት በጋብቻ ብለው ከተጋቡ በኋላ ያለን ህይወት የሚያሳይ ነው። ስለዚህ አንድ ሰው እዛ ጋር ጋብቻ ሲያይ መጀመሪያ እዚህ ጋር ራሱን እያሳደገ መጀመሪያ ትርጉሞቹ ጋብቻ ምንድን ነው፣ ፍቅር ምንድን ነው፣ ስለ ፍቺ፣ ስለ ፍቅር፣ ስለ ጋብቻ ምንነት፣ የጋብቻ ዓላማ፣ መቼ ላግባ፣ ማንን ላግባ የሚሉ መሰረታዊ እንትኖች አሉት። ከዛ ራሱን ካበቃ በኋላ አሁን ለጋብቻ በቅቻለሁ ሲል ወደ ምርጫ ይሄዳል። ማንን ላግባ ሲል መለኪያዎች አሉት። ከመረጠ በኋላ አይደለም ወደ ጋብቻ መሄደው፣ ለጋብቻ ራሱን ካዘጋጀ በኋላ ነው። ካዘጋጀ በኋላ ነው ጣጣው። ካሁን ለዛ ነው ሳይዘጋጅ ይመርጣል። ያልተዘጋጀ ብር ያለው ብር የምትፈልግን ያገባል። የሚመረጥባቸው ቦታዎች አሉ አይደለ? ኦፍ ኮርስ። የት ቦታዎች አሪፍ ናቸው? ቁማር ቤት ከመረጥክ ቁማርተኛ የምታገባው፣ ግን ኢንቫይሮንመንቱ የምትገናኝበት ቦታ ነው። እኔን የምገኝበት ቦታ ነው። ለእኔ የሚሆነው ሰው የማገኘው አይደል? ግን ሰዎች በዚህ ጊዜ በጣም ተጠንቅቀው ራሳቸውን መልካም አድርገው ነው የሚቀርቡት በሁሉም ቦታና በጣም ስክሪፕትድ የሆነ ላይፍ ነው የምንኖረው። ትክክለኛ ህይወታችን ልክ የቤታችንን በር ከፍተን ከገባን በኋላ ሊሆን ይችላል። አረ ቀድሞን ታገኘዋለህ። እዚህ ላይ ይነግርሃል። ለምሳሌ አንዳንዶች በ6 ወር ነው በቃ በጣም ስለተፋቀሩ የተጋባ ነው ይላሉ። እነዚህ ሰዎች ጊዜ የሚሰጠውን ትርፍ ሳያገኙ ነው የተጋቡት። ጊዜ ብቻ የሚነግርህ ነገር አለ። የአንድ ሰው እውነተኛና ትክክለኛ አፍቃሪ መሆን አለመሆን፣ ባህሪው ምን እንደሆነ፣ ሲስቅ ብቻ ሲጋብዝ ብቻ ሳይሆን ሲቆጣ፣ በሰዓት ሲደረስ ብቻ ሳይሆን ሲረፈድ፣ የሆነ ነገር ሲጎልበት አይደል? እኔ መታየት አለብኝ። ራሴን ነው መከለልም የለብኝም። ይሄ ራሴን ሸፍኜ ሳይሆን ራሴን ማድረግ አለብኝ። እዚህ መጽሐፍ ላይ ያሉ ነገሮች እንደዛ ናቸው። እዚህ መጽሐፍ ላይ ጥሩ ሚስት ወይም ጥሩ ባል የት ታገኛላችሁ ይላል። እንደው አነባለሁ። ቦታው የት ነው መሰለኝ? ተመልካቾቻችን ጭምር ነው። ቦታው ማተር ያደርጋል። ለምሳሌ ስራ ቦታችን፣ ትምህርት ቤታችን፣ እምነት ተቋማት፣ መኖሪያ ሰፈር፣ ለስራ የምትገኝበት፣ ለመዝናናት የምትሄድባቸው ቦታዎች ሁሉ የምትገናኝበት አጋጣሚ ነው። ግን መገናኘቱ አይደለም። ማንም የትም ነው የሚገናኘው። ለቅሶ ቤት የለም እዚህ። ኦፍ ኮርስ ለቅሶ ቤት የቀድሞዋን ቀልድ እንድናመጣት የጳውሎስ ኞኞ ሚስት ያገኘሁት ያለው ለቅሶ ቤት ነው። ለምን ሲባል ሴቶች ራሳቸው የሚሆኑት ከሰርግ ቤት ይልቅ ለቅሶ ቤት ነው ብሎ አላል። ከዛ በኋላ እንግዲህ አብዛኛው ሰው ሴት ራሷን የምትሆነው ለቅሶ ቤት ነው ብሎ መፋጠጥ በዛ ማለት ነው። ግን የሚገርምህ ለቅሶ ቤትም ቢሆን የምታየው አካልን ነው። አካል ለመገናኛ ይጠቅም ይሆናል እንጂ የምትኖረው ከባህሪ ጋር። የኔ ብስለት፣ የኔ ባህሪ፣ የኔ ኃላፊነት መንፈስ ነው ከሚስቴ ጋር በሰላም የሚያኖረኝ። ውበት ደግሞ የጋብቻም ሰርተፍኬት አይደለም። ውበት ባለበትም አይቆይም። በኑሮ ደረጃ፣ በእድሜ፣ በወሊድ፣ በጤና፣ በብዙ እንትኖች ይቀየራል። ዋስትናም የለ። ዞሮ ዞሮ ያገናኝ ይሆናል። ማገናኘቱ በራሱ ችግር የለውም። ግን የተፈጥሮን ሂደት ግን ማክበር አለብህ። ለምን ኮልድሽ በኋላ ወፈርሽ ብሎ የሚጣላ ብዙ አላት እንዴ? ታዲያ ሳትወልድ ወልዳለች እኮ። ተጭበርብር ያለው ያለ ሰው አውቃለሁ። ሳገባት እንዲህ አልነበረችም። ተጭበርብር ያለው ያለ ሰው አውቃለሁ። እንግዲህ ሳትወልድ የነበረውን ነገር አግብታ ህይወት እኮ ይቀየራል። ራሱን ነው መቀየር ያለበት። ሚስቴና እኔ ስንጋበባለንበት አይደለም ያለ ነው። ዛሬ ተለይተናል። እዚህ ጋር የመጣ ነው በሄድንበት ሂደት ነው። እሱን አክሴፕት መደረግ አለበት እና እሱም አይደለም ዞሮ ዞሮ እዛም አካባቢ ሰፊ ያሰብ አንድ ሰው ቆንጆ ለመሆን በአለባበሱ ሰውን መሸወድም የለበትም። አለባበስህ ሚንስ ኦፍ ኮሚኒኬሽን ነው። ማንነትን ያሳያል። የሆንከውን ኤክስፕረስ ማድረግ ትችላለህ። ውበትህን፣ አቋምን ልጠብቅበት ትችላለህ። በዛው ልክ ግን የማትፈልገውን ያንተን ነገር ልደብቅበትም ትችላለህ። ውስጣቸው ቀውስ በቀውስ ሆኖ በውጭ ውበት አይተህ ከውብ ሴት ጋር ልትገናኝ ትችላለህ።
አርቲፊሻል መዋቢያዎች ደግሞ ሌላ ነገር ነው ላይ በጣም ብዙ ናቸው። ስትገባ ግን እሱም ይወልቃል። የምትኖረው ከመረዳት ከባህሪ ከኃላፊነት ከሙያህ ከምን በየቀን ነው የምትኖረው። ምን ያደርግልሃል? ምንም አያደርግም። ሰዎች ፊታቸው ላይ ከሚቀቡት ቅባትም ባለፈ ይዘው የሚንቀሳቀሱት ወይም ይዘን የምንንቀሳቀሰው ማስክ አለ። ማለትም በትክክለኛው ጊዜ ስንሰጠው የሚገለጥ ማለት ነው። ስለዚህ ሰዎች ወደ ጋብቻ ከመግባታቸው አስቀድመው የተወሰነ ጊዜ አካላዊ ግንኙነት ውስጥ ሳይገቡ መተያየት፣ አማርኛው መጠናናት መሰለኝ የሚለው አላውቅም። እዚህ ላይ አሁን በተለይ አሁን ያነሳሱ ማን ላግባ በሚል 4 የኮምፓቲቢሊቲ አቅጣጫዎች የሚል አለ። ከዛ ውስጥ የተግባቦት ተጣጣሚነት የሚል ነው። እሱም አንድ ወንድና ሴት ከመግባታቸው በፊት የትላንትና ታሪካቸውን፣ የዛሬ ህይወታቸውን፣ የነገ እቅዳቸውንም ሊሆን ይችላል። 3ቱንም ህይወት ተጠያይቆ መነጋገር አለባቸው። ምንድነው የምትሰራው? ስራ ምንድነው ስትለው አይመለከትሽም ካላት እሷም አትመልከተው። ምን እየሰራ እንዳለ ዛሬ መናገር ከከበደው ለምን ለጋብቻ ይጠይቃታል? ስለ እሷም ሲጠይቃት የኔ ጉዳይ ነው ካለችው እሱም ይቀራል ማለት ነው። ስለዚህ ትላንትን ዛሬ ከተጋባ በኋላ ምንም ሰርፕራይዝ አያስፈልግም። ብዙ ሰዎች የሚወዱትን ግን የማያውቁትን ሰው አግብተው ነው ጣጣ የሚፈጠርባቸው። ስለዚህ አንተ ላልከው መልሱ የምትወደውን ሰው ብቻ ሳይሆን ማግባት ያለብህ የምታውቃት። ሰዎች ብዙ ጊዜ ያለፈው ታሪክ ያለፈ ነው። በተለይ ሴቶች አካባቢ የምንሰማው ያለፈው ታሪክ ያለፈ ነው፣ እዚህ ጋር አያስፈልግም፣ እሱን ከኔ ጋር የምትጀምረው ህይወት አዲስ ነው እየተባባሉ ያለፈውን ጠባሳ ውስጣቸው ሳያክሙት ግን አዲስ ህይወት የጀመሩ እያስመሰሉ በነባር ማንነት አዲስ ህይወት የጀመሩ ሆነው በዛ ብዙ ሳይዘልቁ እናያለን። ወንድም ሴትም ጋር ሊሆን ይችላል። ያለፈ ህይወቷ ለወንዱ በጣም ዋጋ አለው፣ የእሱም እንደዛው። እንደዛ ችግር ካለ ጋብቻ ክሊኒክ አይደለም፣ ሰውን የመፈወሻ እንትን አይደለም። ቀድሞ የነበሩ ጉዳቶች ካሉ አንዳንዱ ሐኪም ማግባት ይፈልጋል። የሚያክመኝ ላግባ፣ እሱም ታሞ ሊመጣ ይችላል ከትላንትናው ህይወቱ የተነሳ። የትላንትና ነገራቸውን በሚገባው አካል ዲል ማድረግ አለባቸው። ማሳወቅ የሚገባውን ማሳወቅ አለባቸው። ሁሉን ታሪክ ይዘግዝኮ አይደለም፣ ግን አንዳንድ ታሪኮቻችን ከነገ ህይወታችን ጋር ይገናኛሉ። እንደ መማቻ ለሚጠቀሙትስ አሁን በትላንት ባሳለፈው ህይወት ወይም ማንነት ዛሬ ላይ እንደ ማጣቀሻ እንደ መማቻ አድርገው ያልክ አይደለም። መቼም እኮ በዛ ደረጃ እኮ የሚሆኑት ግንኙነቱ በዛ ደረጃ ግልጽነት ሊኮንበት የሚገባ ደረጃ ከደረሰ ነው። የግንኙነቱ ደረጃ የመረጃችንን ጥልቀት ይወስነዋል። በተገናኙ 3 ቀን ውስጥ እየጠየቀ ኢንተርቪው እያደረገ ታሪክ ማዘግዘክም አይደለም። የሪሌሽንሽፕ ዳይናሚክስ አለ አይደል? መጀመሪያ መተያየቱ መተዋወቁ ነው። ከዛ ልብ ለልብ ሀሳብ ለሀሳብ የሚመጡ ነገሮች አሉ። ቀጣይ የሚሆን ነገር ከሆነ አንዱ ሌላኛውን ለማወቅ ሲፈቅድ ሌላኛውም ሰው ፈቃደኛ ነው፣ ለመተዋወቅ ፈቅዷል ማለት ነው። ያኔ ወደ ጋብቻ የሚያስቡ ከሆነ ለጊዜያዊ እንትን ነገር ተብሎ ምንም አያደርግም። ጋብቻን ላሰበ ሰው ነው ሁሉ ነገር መናገርም መጠየቅም ያለብን። በዛ ደረጃ ከሆነ ከነገ ህይወት ጋር የሚገናኝ ከሆነ ተነጋግሮ መነገሩ አለበት። በሌለችበት የሆንኩትን እኮ ግልጽ ስለሆንኩኝ የነገርኳት ነገ መካሰሻና መደብደቢያ አይሆንም፣ መሆን የለበትም። ግን ከዛ ነገር የተነሳ ካሳለፍኩት ህይወት የተነሳ ዛሬ ያለኝ አቋም ጉዳት ካለ ማወቋ ነገ እኔን አንድ እንዴት ማድረግ እንዳለባት ይገባታል። የእሷንም እንደዛው አላማው አብሮ ለመኖር ስለሆነ መረጃ መለዋወጡም ለመፍትሄ ነው እንጂ ለመካሰስም አይሆንም ማለት ነው። ስለዚህ ዋናው ለምን ተፈላለጉ የሚለው በጥበብና በማስተዋል የሚኖር ህይወት ነው። እንግዲህ ትዳር ጋብቻ ትልቅ ነገር ነው። በተለይ ደግሞ አዲስ ወደ ትዳር ወደ ጋብቻ የሚመጡ በማስተዋል እንዲሆን የዛሬው ቆይታ እንግዲህ በእኔ ውስጥ ብዙ ሰዎች ተወክለው ነው እውነት ነው ያለው መሰላቸው። ግን ስለ ችግር አነሳል መፍትሄ ሆን እንደው በአንድ ማሰሪያ ብንጠቀልለው የፍቺ ብዙ ምክንያት አለው፣ ብዙ መፍትሄ ይኖረዋል። ለብዙ የፍቺ ጉዳዮች ግን ቁልፍ የሆነ መፍትሄ አለ የምትለን ካለ፣ ምክንያቱም እንደ አንድ የትዳርና የቤተሰብ አማካሪ እንደ መደምደሚያም እንዲሆን እንግዲህ የብዙዎቹ የፍቺ እንትን አሁን ከማነሳቸው ነገሮች ጋር በቀጥታ ምትዘወር ሊገናኙ ይችላሉ። ሰዎች ሳይፋቱ ብቻ ሳይሆን ረክተውና ዓላማቸውን ፈጽመው ለመኖር አለመፋታት በራሱ ቁም ነገር አይደለም። እያለቀሱ መኖርም እኮ የከፋ ጉዳት ነው።
አንዳንዱ አልተፋታም እንጂ እየዬ ነው በየቀኑ ህይወቱ። እሱም አግባብ አይደለም። ሳይፋቱ መኖር ብቻ ሳይሆን አብሮ የሚኖሩበትን ዓላማ መፈጸም ነው፣ በራሳቸውም በልጆቻቸውም ላይ ማለት ነው። እዛ ጋር መድረስ ካስፈለገ መጀመሪያ ጋብቻን ማወቅ ምን እንደሆነ ጋብቻን ማወቅ፣ ሁለተኛ ለምን እንደሚያገቡ ዓላማ መያዝ፣ የሚገቡበትን ዓላማ ለምን አንድ ነገር ለምን እንደምታደርገው ካላወቅ እንዴት ማድረግ እንዳለብህም አታውቅም። ጋብቻው ለምን እንደሚጋቡ ስለማያውቁ ነው እንዴት እንደ ባልና እንደ ሚስት መኖር እንደሚያቅታቸው። ለዛ ነው በልጅ የሚታሰሩ በብዙ ለምን የሚለው መመለስ አለበት። ጋብቻን ለሚመጥና አንዳንዱ ያለምንም ምክንያት፣ አንዳንዱ በተሳሳተ ምክንያት ወደ ጋብቻ ሊገባ ይችላል። ግን በትክክለኛ ምክንያት ቢገባ ጋብቻውን ለመጠበቅ ኃላፊነትንም ለመወጣት እድል ይሰጠዋል። ከዛ በሶስተኛ ደረጃ ደግሞ እንዴት እንደሚኖር እንደ ባል እንደ ሚስት መኖር ከተባለ ባልነትና ሚስትነት ብዙ አካል ዲፋይን ሊያደርገው ይችላል። ግን ከጋብቻ ህይወት ፕራክቲካል ነገር ተነስቶ ጋብቻው ይሄን ነገር ይፈልጋል ከሚል ነገር ተነስቶ ባልነት ይሄ ነው ሚስትነት ይሄ ነው ተብሎ ሁለቱም አንዱ ከሌላው ምን እንደሚጠበቅ ብቻ ሳይሆን ራሱ ምን ማድረግ እንዳለበት ቢያቅ እውቀት አለው ማለት ነው። እንደ ባል እንደ ሚስት ሲኖሩ መጋጠም ይችላሉ። አሁን እኮ እሱም እንደ ባል እሷም እንደ ባል ትሆናለች፣ ወይ እሷም እንደ ሚስት እሱም እንደ ሚስት ይሆናል። ሊገጣጠሙ አይችሉም። ስለዚህ እሱም ቢያውቁ ጥሩ ነው እላለሁ። ይህን ካወቁ በኋላ የጋብቻውን ዓላማ ምንነት ካወቁ በኋላ እኔ ለጋብቻ በቅቻለሁ ወይ ቢሉ፣ ጋብቻ ያልበቃ ሰው ማግባት የለበትም። ጋብቻውን ከተረጎመና ካወቀ እዛ ውስጥ ገብቼ መኖር እችላለሁ ብሎ ራሱን ማየት አይከብደው። ስለዚህ ካልበቃ ያስተካክላል ማለት ነው። ሌላው ለሌላኛው ጾታም ደግሞ ጤናማ እይታ ሊኖረው ይገባል። አሁን የወንድና የሴት ጾታ በፉክክር ሞትን አለቅን። እንኳን እንደ ሀገር ሁለት ሆነን መኖር አንችልም። በብዙ ነገር ስንፋተግ ስንፎካከር ስለሚኖር አብረን አንኖርም። አንደኛው ጾታ ለሌላኛው ጾታ ምን ያህል እንደሚያስፈልግ አያውቅም። ከሌላኛው ጾታ ምን መቀበል እንዳለበት ነው እንጂ የሚያስበው። በሁሉ ነገር ብትመለከቱት አንድ ወንድ በጋብቻ መካከል የሴት ጥገኛ ሴትም የወንድ ጥገኛ ቢሆኑ ኢንዲፔንደንት የሚለው ሀሳብ አጥፊ ነው። ኢንዲፔንደንት የሆነ ሜንታሊቲ አጥፊ ነው። ሚስትም ራሷን ለመነጠል ባለም ለመነጠል ሲሄድ አብሮ አይኖሩም። ግን ተጓዳኝነት ካስፈለጉም ደግሞ ጥገኝነትን ቢያዳብሩ ጥሩ ይሆናል። ይህን ካደረጉ መለያየት ሳይሆን በብዙ ትግል ውስጥ እንኳን አልፈው ዓላማቸው መፈጸም ይችላሉ ማለት ነው። በጣም አሪፍ፣ በጣም ደስ የሚል ቆይታ ነበር። ያው እኔ በደንብ ተምሬያለሁ። ሁነኛ የሆነ እንደ ካውንስሊንግም ነው እንደ ማከምም ነው ብዙ ነገር እንደማሳወቅም ነው። ተመልካቾቻችንን በደንብ ፍሬያማ የሆነ ነገር እንደሚያገኙ እምነታችን ነው። እንግዲህ የተለያዩ የሶሻል ሚዲያ ሊንኮችም አሉ፣ አንተ የምትገኝበት የተለያዩ መልእክቶችን የምታስተላልፍበት የምታስተምርበት የሬዲዮ ፕሮግራም ጨምሮ። ስለዚህ ይመስገን ሞላን ማግኘት ፈልጋለሁ ካላችሁ ከ25 ዓመታት በላይ በቤተሰብና በትዳር አማካሪ የሆነ ባለሙያ ነው። የእውነት እንደ ሞዴል ሆኖ የራሱንም ቤተሰቡንም አንዳንዴ ቤተሰቡን ያልመራ ሌላውን እንዴት በሚል የሚነሱ ነገሮች አሉ። ግን ኑሮውም ህይወቱም ትዳሩም እንደ ሞዴል ከስህተቱም ከስኬቱም የሚያስተምር ባለሙያ ጋር ነው ቆይታ ያደረግነው። ይህንንም ለጋብቻችሁ የተሰኘውን መጽሐፍ ብታነቡ ታተርፉበታላችሁ። በምን እናገኘው የምትሉ ቀደም ሲል የተጠቀሰ ስልክ አለ፣ እንዲሁም ደግሞ ሶሻል ሚዲያ ሊንኮችህን። ምክንያቱም በጣም የተገደበ አጭር ቆይታን ያደረግነው የትዳር ህይወት የሚነሱ ጥያቄዎች ብዙ ነገር ይኖራሉ። አንተን በቀጥታ ማግኘት እንዲችሉ ከሶሻል ሚዲያ ላይ የምታቀርባቸውን ትሩፋቶች እንዲቋደሱ እሱን ግለጽልን። የሬዲዮ እንግዲህ ወደ 20 ዓመት የቆየ ፕሮግራም አለኝ። ህይወት በቤት የሚል ነው። ማክሰኞ ማታ ከ2 ሰዓት እስከ 3 ሰዓት እና ሮብ ከ8 እስከ 9 በፋና 98.1 ላይ እዛ ላይ ያለው ህይወት በቤት የሚል ደግሞ የዩቲዩብ ቻናል አለኝ። በጋብቻ ጉዳይ፣ በቤተሰብ በልጅ አስተዳደግ ጉዳይ የሚሰራ ነው። እሱም ያው እንደ ሬዲዮ እንደገና ህይወት በቤት ፌስቡክ፣ ህይወት በቤት ቲክቶክ፣ ህይወት በቤት ነው በቃ ህይወት በቤት ቴሌግራም አለ እና እያንዳንዱ ወደ ቤት የመመለስ አጀንዳ ነው። መጽሐፉ ለጋብቻችን የሚል ነው። እንግዲህ የሚፈልጉን ካለ በ0923 97 54 54 እና 54 55 ቢደውሉ መጽሐፋችንም የእኛንም መልእክቶች ማግኘት ይችላሉ ማለት ነው። በአጭር ቀጠሮ በእንግድነት ተገኝተ ይህን የመሰለ መልካም የሆነ ሙያዊ መልከታህን ማብራሪያን ስለሰጠህልን እናመሰግናለን። እግዚአብሔር ይስጥልኝም ስለጋበዛችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልን። አሜን አሜን።